ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። የሳቱን ለየት ያሉና የተመራረጡ ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሳምንታችሁ ግን እንዴት ነበረ? እንዴት አለፈ? በተለይም የሳምንቱ መጨረሻ ጨዋታዎች መልከታዎቻችሁን በየክለቦቻችሁም እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን አስቀድመን አነጋጋሪ ጉዳዮችን አህጉራችን ላይ አስቀድመን እናደርሳችኋለን። በነገራችን ላይ ዛሬም በርከት ያሉ መርሃ ግብሮች ይደረጋሉ። ጨዋታዎችን የተመለከቱ እውነቶችን ይዘናል። በአውሮፓ ትልልቅ ሊጎች ለእናንተ ውድ አድማጮቻችን መረጃዎችን እናነሳለን። በተለይም የባርሴሎና የአሁኑና የቀድሞ ፕሬዚዳንት ለየት ያሉ ሀሳቦችን፣ የቡድን ዜና ከዝውውር ጋርም በተያያዘ ባርሴሎና ቤት ይዘናል። በሪያል ማድሪድ የመረጃ ሰዓታችን ኮከቡ ኬሊያን ምባፔ የሚለን ነገር አለ። ከተጋጣሚያቸው ባየር ሙኒክ አንጻርና ከሳምንቱ የሪያል ማድሪድና የባየር ሙኒክ ተጠባቂ ጨዋታ ጋር መረጃ ይዘናል። በአውሮፓ በጀርመን፣ በጣሊያን፣ በፈረንሳይና አጫጭር ለየት ያሉ ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን ይዘን መጥተናል። ወቅታዊ መረጃዎችን በፕሪሚየር ሊግ እናስደምጣችኋለን። በታላላቆቹ ክለቦች በፕሪሚየር ሊግ ማንቸስተር ሲቲን የተመለከተ ዕለታዊ ጥንቅራችን ዛሬም እንደተጠበቀ ይገኛል። ውድ ቤተሰቦቻችን የቡድን ዜና ተይዟል። የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከቱ እንዲሁ ለየት ያሉ ጥንቅሮችን ለሲቲዎች እናካፍላችኋለን። በቼልሲ የመረጃ ሰዓታችን እንዲሁ የቡድን ዜና ይዘናል። ከቡድን ዜና ጋር በተያያዘ የቡድኑን ቁልፍ ተጫዋች የተመለከቱ ዕለታዊ መረጃዎቻችን እንደተጠበቁ ነው። የሚጠበቅ ትልቅ ውሳኔ አለ። በቼልሲ በኩል ተጨማሪ መረጃዎችን ይዘናል። ሰማዮቹ ምርጫችሁ ቃል ስፖርት ዩቲዩብ ቻናል ይሁን ብለናል። በሊቨርፑል በኩል የሚጠበቁ ሁነቶች አሉ። በተለይም ቀጣዩ ፓሪስ ሰን ዠርሜን ጨዋታ ለዚህ ሁነት እንደ ትልቅ ነገር እየተጠበቀ ይገኛል። እናነሷለን። የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከቱ ጥንቅሮችን ይዘናል። ትላንት ለሊቨርፑላውያን ጥሩ ቀን ነበር። በተቃራኒው በቅዳሜ ከደረሰባቸው ሽንፈት አንጻር የትላንቱን ምን ይለየዋል የሚለው እንነግራችኋለን። የቡድን ዜና ተይዟል። ከአርሰናል ጋር በተያያዘ የቡድን ዜና ይዘናል። የቡድን ወሳኝና ቁልፍ ተጫዋች እናነሳለን። ሚኬል አርቴታና ከአርሰናል ጋር በተያያዘ ለየት ያለ አጋጣሚ እንነግራችኋለን። የቡድኑ ወሳኝና ቁልፍ ተጫዋች ስለ ቡድን አጋሩ አንድ ለየት ያለ ሀሳብ ይነግረናል። ከዛ ውጪ በቡድን ዜና ተጨማሪ መረጃዎች እናካፍላችኋለን። ከማንቸስተር ዩናይትድ ጋር በተያያዘ ሰር ጂም ራትክሊፍ ቀጣይ እቅዳቸው አነጋጋሪ ነው። የዝውውር መረጃዎችን በስፋት እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋችን ከታሪካዊ አጋጣሚ ጋር አያይዘን እናነሳለን። ዩናይትድ ቤት ተጠባቂ ሁነቶች አሉ ዛሬ እንነግራችኋለን። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ እነኝና ሌሎች ተጨማሪ መረጃዎችን ታደምጣላችሁ። ሳምንታችሁ ግን እንዴት አለፈ? ጻፉልን። ሁላችሁም ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። አብራችሁን ቆዩን። በአህጉራችን እንጀምር ውድ ቤተሰቦቻችን። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል ማለፉን ነግረናችሁ ነበረ። በዛው የኢትዮጵያ ብሔራዊ ቡድንን መረጃ ስናደርሳችሁ በወቅቱ። አሁን ላይ ታዲያ 7 የኤርትራ ብሔራዊ ቡድን የሀገር ውስጥ ተጫዋቾች ከቡድን ስብስብ መኮብለላቸው ወይም መጥፋታቸው ተረጋግጧል። ከኤርትራ ብሔራዊ ቡድን ጋር በተያያዘ በሀገር ውስጥ ይጫወቱ የነበሩ 7 ተጫዋቾች ኢስት ዋኒ ላይ መጥፋታቸውን የተረጋገጠው ተጫዋቾቹ ብሔራዊ ቡድን ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ከረዱ በኋላ ወደ ኤርትራ ለመመለስ ፈቃደኛ አለመሆናቸው ተረጋግጧል። በቡድን ስብስብ ከተካተቱ በሀገር ውስጥ የሚጫወቱ ተጫዋቾች ውስጥ 3 ብቻ ወደ ኤርትራ መመለሳቸው ተረጋግጧል። በእርግጥ ከዚህም በፊት የነበሩና በተደጋጋሚ ነበሩና በዚህም የኤርትራ ብሔራዊ ቡድኗ ጨዋታ እንዳያረጋግዳ ነበረ። ከረጅም ጊዜ በኋላ ጨዋታ አረጉ፣ ድል አደረጉ፣ በዛው ጠፍተዋል። በአውሮፓ ዙሪያ ዛሬ የሚጠበቁ ጨዋታዎች አሉ። ለአብነት ያክል በላሊጋ ዤሮና ከቪላሪያል ምሽት 4 ሰዓት፣ በጣሊያን ሴሪኤ የሚደረጉም ጨዋታዎች አሉ። ዩዲኒዜ ከኮሞ፣ ሊሴ ከአታላንታ፣ ዩቬንቱስ ከጄኖዋ እና ናፖሊ ከሚላን
ዛሬ የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤ፣ በእንግሊዝ ዛሬ ሻምፒዮንሺፕ ጨዋታዎች ይደረጋሉ። በጣም ተጠባቂ ናቸው። የ41ኛ ሳምንት ነው። ያ ማለት ቀጣይ 5 ጨዋታ ብቻ ነው የሚቀረው። እያለቀ መጥቷል ሻምፒዮንሺፑ። ፖርትስማውስ ከኦክስፎርድ ዩናይትድ፣ ሚልዋል ከኖርዊች ሲቲ፣ ዋትፎርድ ከቻርልተን፣ ፕሪስት ኖርዝ ኢንድ ከኪንስ ፓርክ ሬንጀርስ፣ ሼፊልድ ዌንስዴ ከሌስተር ሲቲ፣ ኤፕሲሽ ታውን ከበርሚንግሃም ሲቲ። ኤፕሲሽ በጣም ጥሩ ፎርሙላ ያለ ቡድን ነው በነገራችን ላይ እንነግራችኋለን። ደርቢ ካውንቲ ከስቶክ ሲቲ፣ ብሪስቶል ሲቲ ከሼፊልድ ዩናይትድ፣ ብላክበርን ሮቨርስ ከዌስት ብሮሚች አልቢዮን፣ ስዋንሲ ሲቲ ከሚድልስቦሮ እና ሃል ሲቲ ከኮቬንትሪ ሲቲ ዛሬ የሚደረጉ መርሃ ግብሮች ናቸው። በስፔን ላሊጋ የ30ኛ ሳምንት መርሃ ግብሮች ትላንትና ሲካሄዱ ነበረ። አንደኛው ዲፖርቲቮ አላቬዝ ከኦሳሱና ያደረጉት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ለዲፖርቲቮ አላቬዝ ቶኒ ማርቲኔዝ 44ኛው፣ ሉካስ ቦዬ 91ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ፣ ለኦሳሱና እንደዚሁ ቫለንቲን ሮይሰር 4ኛው፣ ቡድሚር 80ኛው ደቂቃ ላይ ያስቆጠሯቸው ግቦች አማካኝነት ነው ጨዋታው 2-2 በሆነ አቻ ውጤት እንደዚሁ መጠናቀቅ የቻለው 30ኛ ሳምንት ከተመለከትናቸው ጨዋታዎች ውስጥ አዳጊው ሪያል ኦቪድን ከሴቪያ ያገናኘው ጨዋታ ባዳጊው ቡድን 1-0 ድል አድራጊነት ተጠናቋል። ሪያል ኦቪድ 1-0 በሆነ ውጤት ድል አድርጓል። ፌድ ቫኒስ ነበረ 32ኛው ደቂቃ ላይ ከኳስና መረብን ማዋሃድ የቻለው። ምናልባት ይህ ቡድን ይተርፋል አይተርፍም በቀጣይ በትልቁ የሚጠበቅ ጉዳይ ይሆናል። ሌላኛው መርሃ ግብር ቫሌንሻን ከሴልታ ቪጎ ያገናኘ ጨዋታ ነበረ። እንግዳው ቡድን ሴልታ ቪጎ 3-2 በሆነ ውጤት ድል አድርጓል። እንግዳው ቡድን ሴልታ ቪጎ ሶስቱን የማሸነፊያ ገቦች ሞሪያባ 56ኛው ደቂቃ ላይ፣ ፌር ሎፔስ 60ኛው ደቂቃ ላይ፣ ስዊድበርግ 81ኛው ደቂቃ ላይ አስቆጥሯል። ባለሜዳው ቫሌንሺያ ከሽንፈት ያልታደጉ ሁለት ግቦችን ጉዲዝ ሮድሪጌዝ ነበር 12ኛው እና 93ኛው ደቂቃ ላይ ከመረብ ማዋሃድ የቻለው። ሌላኛው መርሃ ግብር ሄታፌን ከቢልባኦ ያገናኘ ጨዋታ ነበረ። ሄታፌ 2-0 አሸንፏል። ቫስኬዝ 14ኛው፣ ሳታር ኒዮ 90ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች ማለት ነው። ዛሬ ላሊጋው ይቀጥላል። ዢሮና ከቪላሪያል በ30ኛ ሳምንት ምሽት 4 ሰዓት ሲል በስፔን ላሊጋ ተጠባቂ መርሃ ግብር ነው። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ሱፐር ሊግ አብቅቶለታል ብለዋል። ከዛ በኋላ ነው በነገራችን ላይ ሪያል ማድሪድና የባርሴሎና ሰዎች ወደ ሚዲያው ባላንጣነት የመጡት። ከሜዳ ላይ ባላንጣነት በተጨማሪ በሱፐር ሊግ ምክንያት ሰላም አውርደው አንዱ አንዱን የማይከስ አንዱ አንዱን የማይናገር ሆነው ነበረ። ግን ያ ነገር ከቀረ በኋላ ክሱ እንደተጀመረ ይታወቃል። ሁለቱ እርስ በርስ በየሳምንቱ ሁዋን ላፖርታ ማረጋግጧል። ቀድሞ የባርሴሎና ፕሬዚዳንት የነበሩት ደግሞ ጆሴ ባርቴሜዮ እኛ ከባርሴሎና የፋይናንስ ችግር ጋር በተያዘ የምንነሳ ሰዎች አይደለንም። እኛ ክለቡን ስንለቅ ባርሴሎና በጣም ጤናማ ነበር በፋይናንስ ደረጃም ብለዋል። ቦርዱም በዚህ ረገድ በጣም ሊመሰገን የሚገባ ነው። እኛ እያንዳንዷን የወጪና ገቢ ሂደት አመጣጥነን ነበረ። እንዳትረሱ ሜሲም የቡድኑ አካል ነበረ እኛ ስንለቅ። እናም ለቡድኑ የፋይናንስ ቀውስ ምክንያት የኔ የባርቴሜዮን አስተዳደር ሳይሆን ከዛ በኋላ የመጡት እነ ላፖርታ ብለው ወቅሰዋቸዋል። ባርሴሎና አሁን ካለው ወቅታዊ ብቃት አንጻር ለላሊጋው በጣም እየቀረበ ነው። የ7 ነጥብ ልዩነት እና 8 የሊግ ጨዋታዎች ቀርተውታል። በባርሴሎና በኩል ዋንጫውን የማሸነፍ ንጻሪ አሁን 95% ደርሷል። ውድ ቤተሰቦቻችን እናም ወደ ባርሴሎና እያደላ መጥቷል። ምንም ጥያቄ የለውም። ሪያል ማድሪድ 5% ብቻ ነው። በነገራችን ላይ ከዚህ ሳምንት ጨዋታ በፊት የሪያል ማድሪድ 23% ነበር፣ ወደ 5% ወረደ። የባርሴሎና 77% ነበር፣ ወደ 95% አድጓል። ዘንድሮ ለላሊጋ ዋንጫ በጣም ቀርበዋል። በጣም ድንቅ ጊዜን እያሳለፈ ይገኛል። ይህ ቡድን ምናልባትም ከሉዊስ ኤንሪኬው ቡድን በኋላም በጣም ድንቅ ጊዜን እያሳለፈ ያለ ሌላኛው የባርሴሎና ስብስብ ነው ማለት ይቻላል። ማርከስ ራሽፎርድን በተመለከተ አሁን ሰበር መረጃ ወጥቷል። ወደ ቤተሰቦቻችን በጣም ያልተጠበቀ ይመስላል። ሜቢ ባርሴሎናዎች የውሰት ውል ነበረ እንደ አማራጭ ዩናይትድ ቤት እንግዲህ ለተቀጣይ ዓመት ጠይቆ የነበረው ዩናይትድ ያንን ውድቅ ማድረጉን ተከትሎ ባርሴሎናዎች የራሽፎርድን ጉዳይ መጨረሻ ውሳኔ ከመወሰናቸው በፊት ሌሎች ገበያው ላይ ያሉ አማራጮችን መመልከት ጀምሯል ተብሏል። ይሄም አማራጭ ከገንዘብ ጋር በተያያዘና በጣም ወጥ ብቃት ላይ ያለ ተጫዋቹን ሁኔታ መመልከት ጀምሯል። ስለዚህ ራሽፎርድን ፕራዮሪቲ ከመስጠት ይልቅ ሌሎች አማራጮችን ማየት መጀመር
የራሽፈርድን በዛ የመቆየት ፍላጎት ላይ ውሃ የቸለሰ ማንቸስተር ዩናይትድም ተጨማሪ ገንዘብ ከማግኘት ሊያገድ የሚችል እየተባለ ይገኛል። ራሽፈርድ በተለይም በዋነኝነት በቦርዱ የተገመገመው ግምገማ ከፍተኛ ደሞዝና ወጥ ያልሆነ ብቃት የሚል ግምገማ ተቀምጦበታል። ይህም እንግዲህ ምክንያት ሌሎች አማራጮችን እያዩ ነው ተብሏል። ሌሎች አማራጮች ካዩ ለዩናይትድ ተጫዋቹን በቀጣይ ክረምት ላይ መልሱታል። ባርሴሎና ሁለቱን ተጫዋቾች አንድ ላይ ሲያጣምር ማለትም ጄራርድ ማርቲን እና ፓውኮ ባርሲን ሽንፈት የሚባል ነገር አይገጥመው። በነገራችን ላይ ያለፉት 17 ጨዋታ አልተሸነፈም፣ አንዳቻ ብቻ ነው ያለው። በጣም ድንቅ የሚባለ ጥምረት ነው እዚህ ቡድን ውስጥ እየተመለከትን የምንገኘው። የቡድኑ ቁልፍ የመከላከል ተግባርን እየፈጸሙ ይገኛሉ ሁለቱ ተጫዋቾች ፓውኮ ባርሲና ጄራርድ ማርቲን። እንደቀጠለ ነው ውድ ቤተሰቦቻችን፣ አንዳቸው እሷም ከኒካስል ጋር ነው የምትጠቀሰው። ሌላው ለቡድኑ እንደ ላሚን ያማል ያለ ተጫዋች ዘንድሮ እያበረከተ ያለው ነገር እንዳጠቃላይ በጣም ድንቅ የሚባል ነው። ሰሞኑን ያው የዘረኝነት ጥቃቱ ጉዳይ በጣም አሳሳቢ ደረጃ ቢደርስም ከቆዳ ቀለም ወደ ሃይማኖት እንደተሸጋገረ ይታወቃል። በአውሮፓ ያለው የዘረኝነት ጥቃት ላሚን ያማል የዚህ ሰለባ እንደነበረ ይታወቃል። በተለይም ከሰሞኑ ከአትሌቲኮ ማድሪድ የደረሰበት ላሚን ያማል እንዳጠቃላይ 146 ጨዋታን አድርጎ 46 ጎል 50 አሲስት 96 የግብ አስተዋጽኦ ደርሷል። ምናልባት ልክ እንደሱ ሲጠበቅ የነበረው አንሱ ፋቲ አሁን በሞናኮ ይገኛል። 123 ጨዋታ አድርጎ 29 ጎል 10 አሲስት 39 የግብ አስተዋጽኦ ነው። በብዙ የተለየ መንገድ ውስጥ ይገኛል ላሚን ያማል። በጣም ድንቅ ነው። ለስፔንም ብሔራዊ ቡድን ድንቅ ጊዜን እያሳለፈ ነው። በተለይም አሁን በትልቁ እየተጠበቀ ለሚገኘው ባርሴሎና መከላከሉ እንዳልኳቸው ወጣቶቹ እነ ኮባርሲን ከፊት መስመር እና ላሚን ያማልን መጥቀስ ይቻላል። ዳኒ ኦልሞ በቅርብ ጊዜ ወደ አረቡ ዓለም ይዘዋወራል የሚሉ መረጃዎች እየወጡ ነበረ። ግን ተጫዋቹ እንደዚህ አይነት ፍላጎት እንደሌለው አረጋግጧል። ዳኒ ኦልሞ ይልቁንስ በባርሴሎና ላይ ብቻ ነው ወቅታዊ ትኩረቱ ተብሏል። ምናልባት እንደውም ስሙ እየተነሳ የሚገኘው ከበርናንዶ ሲልቫ መልቀቅ ጋር በተያዘ ከሲቲ ጋር እየተያዘ እንደነበረ ይታወቃል። ተጫዋቹ በዚህ ሰዓት ወደ አረቡ ዓለም የሚሄድ ምንም አይነት ፍላጎት እንደሌለውና ባርሴሎናን እንደሚያስቀድም ተረጋግጧል። በባርሴሎና በኩል ተጫዋቹን እስከዚህ ሰዓት ድረስ የመሸጥ ገንዘብ የማግኘት በሱ እና ያለባቸውን የፋይናንስ ሂደት ለማከም እንደ አማራጭ ከያዙትም ተጫዋች ውስጥ እንደሌለ ነው ፋብሪዚዮ ሮማኖ ያረጋገጠው። የቡድኑ ወሳኝና ቁልፍ ተጫዋች ሮናልድ አራሆ በሳምንቱ አጋማሽ ማለትም ረቡዕ ከአትሌቲኮ ማድሪድ ጋር በሚደረገው ጨዋታ እንደሚገኝ ተረጋግጧል። ህመም አስተናግዶ ነበር፣ የጡንቻ ህመም መሆኑ ተረጋግጧል። እናም ተጫዋቹ አሁን ላይ በጥሩ ሁኔታ ላይ እንደሚገኝና ለረቡዕ በጣም ወሳኝ ጨዋታ እንደሚመለስ ተረጋግጧል። የቡድኑ አምበል ዘንድሮ ውጣ ውረዶቹ የበዙበት ዓመት እያሳለፈ እንደሆነ ይታወቃል፣ ግን አሁን ተመልሷል። የዘንድሮ ባርሴሎና ምናልባት ከሉዊስ ኤንሪኬው 2015 ጋር በጣም የሚያመሳስለው ነገር አለ የሚል መረጃ ነግሬያችሁ ነበረ። ሃንሲ ፊሊክ ዘንድሮ በቡድን ውስጥ እያሳዩ የሚገኘው እንቅስቃሴ ምናልባትም የኮፓ ዴላሬን ዋንጫ አላነሱም፣ ግን ሶስትዮሽ ዋንጫን ማንሳት ይችላሉ። ሱፐር ካፕን አንስተዋል። ላሊጋና ሻምፒዮንስ ሊግ ይቀራቸዋል። የዛኛው የሉዊስ ኤንሪኬ ቡድን ሶስቱንም ኮፓ ዴላሬን ማሳክቶ ነበረ። የወቅቱ ቡድን በሳቸው ስር ከ107 ጨዋታ በኋላ 300 ግብ ነበረው። የአሁኑ የሃንሲ ፊሊክን ቡድን ከ107 ጨዋታ በኋላ 300 ግብ አለው። ምናልባት ሻምፒዮንስ ሊግ እንደ ሉዊስ ኤንሪኬው ቡድን ያመጣ የሆነው የሚለው የአሁኑ የሃንሲ ፊሊክ ቡድን በትልቁ የሚጠበቅበት የቤስት ስራ ነው። ኬሊያን ምባፔ ከጆሽኮዋ ግቫርዲዮል ጋር ተገናኝተው ግብ ካስቆጠረበት በኋላ ደስታውን የገለጸበት መንገድ በጣም አነጋጋሪ ነበረ። ይህ እውነትን ተጠይቆ ነበረ። ኬሊያን ምባፔ ጆሽኮዋ ግቫርዲዮል በቢውልድ አፕ ላይ ሸርተት ወርዶብኝ ነበርና ያንን ሸርተት ያስቤ ልነግረው ነበረ ደስታዬን በዛ መልኩ የገለጽኩት ብሏል። በጣም በአስደናቂ ሁኔታ ድሪብል ካደረገው በኋላ ያስቆጠረበት ግብ የሚረሳ አይደለም። እኔም ያ የወረደብኝን ሸርተቴ ሰራረሳውት ነው በዛ መንገድ ከወደቀ በኋላ ደስታዬን የገለጽኩበት ብሏል። በዚህ ዓመትም ትልቁ ህልሙ በተለይ በሻምፒዮንስ ሊግ ዋንጫውን ማንሳትና የዓለም ዋንጫም በትልቁ የሚጠብቀው ጉዳይ እንደሆነ ተናግሮ ላሊጋውም ቢሆን እንዳላበቃና እስከ መጨረሻው እንደሚታገሉ ተናግሯል። ኬሊያን ምባፔ ምናልባት ሪያል ማድሪድን ስላነሳን በዛው የሪያል ማድሪድን ተፋላሚ ባየር ሙኒክን እንቀጥል። ሪያል ማድሪድ ከባየር ሙኒክ ከሚያደርጉት የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ጋር በተያዘ በርካቶች ሀሳባቸውን እያጋሩ ነው። የባየር ሙኒክ ተጫዋቾች መልእክቶቻቸውን እየላኩ ይገኛሉ። ለአብነት ያክል ቶም ቢሾፕ
የሰሞኑ ኮከባቸው ማለት ነው። በባየር ሙኒክ በኩል ካምባክ ሲያሳዩ በቡንደስሊጋው በጣም ወሳኙ ተጫዋች ነበረ። ሀሳቡን አጋርቷል። ሪያል ማድሪድ ማሸነፍ እንደምንችል በጣም እርግጠኛ ነኝ ብሏል። ስታንሲች ወደ ጨዋታው የምንገባው 110% ሪያል ማድሪድ እንደምናሸንፍ እርግጠኛ ሆነን ነው ብለዋል። ወጣቱ ሎረንት ካርል አሁን ላይ በዓለም ላይ ያለ የትኛውን ቡድን በቀላሉ ማሸነፍ እንችላለን ብሏል። ልቡ ለሪያል ማድሪድ የሸፈተው ተጫዋች ሪያል ማድሪድን በተቃራኒ ሆኖ በባየር ሙኒክ መለያ ይገጥማል። ጨዋታውን እንግሊዛዊ ዳኛ ማይክል ኦሊቨር እንደሚመሩት ቃል ስፖርት ዩቲዩብ ቻናል የትላንት መረጃችን ነበረ። ዛሬ የምናደርሳችሁ ለማስታወስ ያክል ብቻ ነው። ማይክል ኦሊቨር 4 የሻምፒዮንስ ሊግ ጨዋታ ሪያል ማድሪድን መርቶ ማድሪድ 3ቱን አሸንፎ 1 ተሸንፏል። በባየር ሙኒክ በኩል እሳቸው 6 ጨዋታ መርተውት በአንድ ጨዋታ ብቻቸው ወጥቷል። ቀሪዎቹን ድል ማድረግ ችሎ ነበረም። በዚሁ የቡንደስሊጋ የትላንት ውጤቶች እናደርሳችሁ። ጀርመን ላይ ቆይታ አድርገን አይንትራክ ፍራንክፈርት ከኮሎኝ ያደረጉት ጨዋታ ይጠቀሳል። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። በእርግጥ ሁለቱም ጨዋታ ትላንት ባቸው ውጤት ነው የተጠናቀቀው። ለአይንትራክ ፍራንክፈርት ቡርካርት 66ኛው ደቂቃ ላይ፣ ኮሎሞንዶ 69ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለእንግዳው ቡድን ኮሎኝ ሁለቱን ግቦች አቻ ማድረጊያዎቹን ማለት ነው 70ኛው ደቂቃ ላይ ካሚንስኪ እንዲሁም 83ኛው ደቂቃ ላይ ካስቴሮ ሞንስቴ ሁለቱን ግቦች አስቆጥረው ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። አይንትራክ ፍራንክፈርት 2-0 የመራውን ውጤት ማስጠበቅ ተስኖት ነው ትላንትና በሜዳው ነጥብ የጣለው። ሌላኛው መርሃ ግብር ዩኒየን በርሊንን ከሴንት ፖሊን ያገናኘ መርሃ ግብር ነው። ጨዋታው 1-1 ተጠናቀቀም። ለእንግዳው ቡድን ፔሬራ ሊግ 25ኛው ደቂቃ ግብ አስቆጥሮ ይመሩ ነበር ሴንት ፖሊኖች። በኋላም ላይ ዩኒየን በርሊን ባለሜዳው በ52ኛው ደቂቃ ላይ ኤሊክ ባስቆጠራት ግብ ጨዋታው አቻ ተጠናቀቀ። ኤርቬን 93ኛው ደቂቃ ላይ በሴንት ፖሊን በኩል በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጣ። ከትላንትና ሁለት ጨዋታዎች ሁለቱም ባቸው ውጤት መጠናቀቅና የቅዳሜ ጨዋታዎች ጨምሮ ባየር ሙኒክ በ73 ይመራል። ቦሩሲያ ዶርትመንድ በ9 ነጥብ ዝቅ ብሎ በ64 ይከተላል። አርቢ ላይፕዚግ በ53 ነጥብ ሶስተኛ፣ ስቱትጋርት በ53 ነጥብ በግብ ክፍያ ተበልጦ አራተኛ ነው። በኤሮፕ ሊግ ቦታ ላይ ሆፈኔን በ50 ነጥብ አምስተኛ፣ በኮንፈረንስ ሊግ ቦታ ባየር ሌቨርኩሰን በ49 ነጥብ ስድስተኛ ነው። ጥሎ ማለፍ ወራጅ ቀጠናውን ፖሊን በ25 ነጥብ ወራጅ ቀጠና ውስጥ ወልቭስበርግ በ21 ነጥብ 17ኛ፣ ሄደኔም በ16 ነጥብ 18ኛ ደረጃ ላይ ተገኝተዋል። ምናልባት ባየር ሙኒክን እናንሳ። የቡንደስሊጋው መሪ ነው። ዘንድሮው ለዋንጫው በጣም እየተጠበቀ ያለ ቡድን ነው። ሚኬል ኦሊሴ በዚህ ቡድን ውስጥ ብቻ ሳይሆን በእንግሊዝ ብሔራዊ ቡድንም እንዳጠቃላይ በፈረንሳይ ብሔራዊ ቡድንም እንዳጠቃላይ በጣም ጊዜን እያሳለፈ ነው። ከእንግሊዙ ክለብ ክሪስታል ፓላስ ባየር ሙኒክን ከተቀላቀለ በኋላ በዚህ ዓመት ለጀርመኑ ክለብ ባየር ሙኒክ እና ለፈረንሳይ ብሔራዊ ቡድን እንዳጠቃላይ 47 ጨዋታና ያደረገው 18 ግብ 25 አሲስት 47 የግብ አስተዋጽኦ ደርሷል። ሚኬል ኦሊሴም እንዲሁ ሀሳቡን አጋርቷል። በአውሮፓ ሻምፒዮንስ ሊግ ዘንድሮ ለዋንጫ የምንጫወትበት ዓመት ነው ብሏል። በጣም ጥሩ ፎርም ላይ ያለ ቡድን መሆኑን ተናግሮ ይህ የአሁኑ ስብስብ ለዋንጫው በጣም የተሻለ ቡድን ነውና ጠብቁን እያለ ይገኛል። ሚኬል ኦሊሴ ከሀገሩ ፈረንሳይም ጋር የዓለም ዋንጫ ማሳካት የዚህ ዓመት ትልቁ ህልሙ መሆኑንም ተናግሯል። በጣሊያን ሴሪኤም በርከት ያሉ መርሃ ግብሮችን እሁድ ተከታተለን። በእርግጥ በርከት ያሉ ጨዋታዎች ዛሬ ነው የሚደረጉት በጣሊያን ሴሪኤ መርሃ ግብር ኢንተር ሚላን ከሮማ ያደረጉት ጨዋታ ግን በጉጉት ሲጠበቅ ነበረ። 7 ግብ አየንበት። ድል ያደረገው ኢንተር ሚላን ነው። 5-2 አሸነፈ። በጨዋታው ላይ ለኢንተር ሚላን ሁለተኛው ደቂቃ ላይ ማርቲኔዝ፣ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ካሉንጉሉ፣ ከረፍት በኋላ ራሱ ማርቲኔዝ መልሶ ለቡድኑ ሶስተኛ ለራሱ ሁለተኛ ግቡን ቱራም አራተኛዋን ግብ 55ኛው ደቂቃ ላይ፣ ባሬላ 63ኛው ደቂቃ ላይ አምስተኛዋን ግብ አስቆጠረ። ለሮማ ከሽንፈት ያልታደጉት ሁለት ግቦችን ማንሲኒ 40ኛው ደቂቃ ላይ፣ ፔሌግሪኒ 70ኛው ደቂቃ ላይ አስቆጥረው በጨዋታው 5 ግብ አየን። ኢንተር 5-2 ሮማን ድል ባደረገበት ጨዋታ ማለት ነው። ኢንተር ሚላን ከ4 ጨዋታ በኋላ የመጀመሪያ ድላቸውን ሲያስመዘገቡ ሮማ በውድድር ዘመኑም 11ኛ ሽንፈቱ ነው። ኢንተር በ72 ነጥብ መሪነቱን ሲያጠናከር ሮማ በ54 ነጥብ ቀጣይ የአውሮፓ ሻምፒዮንስ ሊግ አደጋ ውስጥ ወድቆበታል። 6ኛ ተገኝቷል።
ሌሎችም መርሃ ግብሮች ነበሩ። ፔዣ ከቶሪኒዮ ያደረጉት ጨዋታ ይጠቀሳል። እንግዳው ቡድን ቶሪኒዮ 1-0 በሆነ ውጤት ድል አድርጓል። ቶኒ አዳምስ 80ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ናት እንግዳውን ቡድን ቶሪኒዮን ከጨዋታው ድፍን 3 ነጥብ እንዲያገኝ የረዳችው። ሌላኛው መርሃ ግብር በቃል ስፖርት ዩቲዩብ ቻናል ምሽት ላይ ያደረስናቸው ግን ለማስታወስ ያክል ክሮሜንሴ በሜዳውና በደገፊት በቦሎኛ 2-1 ተሸንፏል። ለቦሎኛ ጆ ማሪዮ 3ኛው ሮ 16ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለክሮሜንሴ ብቸኛዋን ግብ ቦና ዦሊ ነበረ 91ኛው ደቂቃ ላይ ከመረብ አዋህዶ የነበረው። ውድ ቤተሰቦቻችን የጣሊያን ሴሬ ዛሬ ይቀጥላሉ። ዩዲኒዜ ከኮሞ፣ ሊሴ ከአታላንታ፣ ዩቬንቱስ ከጄኗ፣ ናፖሊ ከሚላን ይጫወታሉ። አሁን ባለው ወቅታዊ ሁኔታ ናፖሊ ኢንተር ሚላን በ72 ይመራል። ሚላን፣ ናፖሊ፣ ኮሞ፣ ዩቬንቱስ ዛሬ ነው ጨዋታቸውን የሚያደርጉትና የደረጃ ሰንጠረዡ ላይ የተወሰኑ የነጥብ ለውጦች የሚከተሉ ይሆናል። ጣሊያን ቆይተን የጣሊያን እግር ኳስን በተመለከተ ጀርገን ክሊንስማን ሀሳባቸውን ያጋራሉ። ላሚን ያማልና ጀማል ሙሲያላ በዓለም ድንቅ ጊዜን እያሳለፉ ወጣት ተጫዋቾች ናቸው የሚሉት እሳቸው ጣሊያናዊ ቢሆኑ ግን ይሄን እድል አያገኙትም። ጀርመናዊና ስፔናዊ በመሆናቸው ነው እዚህ ደረጃ የደረሱት። ምክንያቱም ጣሊያን ውስጥ ልምድ እንዲያገኙ ተብሎ በጣሊያን ሴሪሲ ነበር የሚያጫውቷቸው ወይም ሴሪ ቢ ነበር የሚያጫውቷቸው። አሁን ግን በስፔን ዋናው ባርሴሎና ጀማል ሙሲያላ በጀርመኑ ኃያል ክለብ ባየር ሙኒክ ይጫወታሉ። ጣሊያን ተሰጥኦ ሳይሆን ያጣቸው ይህንን መረዳት የሚችል አመራር ነው ያጣቸው። ስለዚህ ጣሊያን ውስጥ ኮከቦች መፍራት፣ ኮከቦች መጫወት መጀመር ያለባቸው። የጣሊያን ችግር ወጣቶችን አያሳድግም፣ ለዚህ ደግሞ ችግሩ አመራር ነው ብሏል ጀርገን ክሊንስማን ከወቅታዊ ጣሊያን ብሔራዊ ቡድን ውድቀት ጋር በተያያዘም። ፈረንሳይ ደረሱን ውድ ቤተሰቦቻችን። ትላንትና በፍራንስ ሊጋ በጣም አስገራሚ ነገር ነው የተከሰተው። 5 ጨዋታ ተመልክተናል። 4ቱ የተጠናቀቁበት መንገድ በጣም ያስገርማል። እንመለስባቸዋለን። ከትልቁ ጨዋታን ጀምር። ሞናኮን ከማርሴ ያገናኘ በጣም በጉጉት ሲጠበቅ የነበረ ጨዋታ ነው። ሞናኮ 2-1 በሆነ ውጤት ድል አደረገ። ግቦቹን ከረፍት በኋላ ነው የተመለከትናቸው። ለሞናኮ ሁለቱን የማሸነፊያ ግቦች 59ኛው ደቂቃ ላይ ግሎቪን እንዲሁም 74ኛው ደቂቃ ላይ ባሎገን ሲያስቆጥር ለማርሴ ከሽንፈት ያልታደገች ግብ 85ኛው ደቂቃ ላይ ጊዩሪን ነበረ ከመረበ ማዋሃደ እየቻለው። የሞናኮ ጉዞ በጣም አስደናቂ ነው ውድ ቤተሰቦቻችን። ሞናኮ 7 ጨዋታዎችን አልተሸነፈም። ያለፉት 7 ጨዋታ አንዳቻ ብቻ ነው የወጣው። ቀሪ 6ቶቹን ድል አድርጓል። ሬንስ ፓሪስን፣ አንገርስን፣ ፓርሰን ጀርሜንን በደርሶ መልስ ጨዋታ አንዱን ድል አንዱን አቻ አድርጓል። እነ ሊዮንን ትላንትና ማርሴን በጣም ድንቅ ጊዜ ላይ ይገኛል። በትላንትናው ዕለት ማርሴን ድል አድርጎታል። ፍሎሪያን ባሎገን ዘንድሮ ድንቅ ጊዜን እያሳለፈ ነው። ካለፉት 6 ጨዋታ በነገራችን ላይ 6 ጎል አለው። ሌላኛው የቡድኑ ድንቅ ተጫዋች ግሎቬንም ቢሆን ባለፉት 6 ጨዋታ 6ኛ የግብ አስተዋጽኦ እንዲሁ ማበርከት ችሏል። ትላንትና ለየት ያለው አጋጣሚ ፖል ላቤሌ ፖግባ የቡድን ስብስብ አካል ነበረ። ውድ ቤተሰቦቻችን ዲሴምበር 5 ነበረ ለመጨረሻ ጊዜ ከቡድኑ ጋር ያየነው። ከ4 ወር በኋላ ፖል ላቤሌ ፖግባ ትላንት ወደ ስብስብ ተመልሷል። ምንም እንኳን ጨዋታ ባያደርግም በተጠባባቂ ወንበር ላይ ነበረ። ትላንትና የቀድሞ የቡድን አጋሮቹን ቀድሞ የተጫወታቸውን አብሮ አግኝቷቸው ነበረ። እነ ፒየር-ኤመሪክ ኦባሜያንግም ሰፊ ጊዜ ያሳልፎ ነበረ ትላንትና በተነል ውስጥ። ያው ባያጫውቱትም ቢያንስ ወደ ሜዳ ተመልሷል። ፖል ላቤሌ ፖግባ በቀጣይ የተወሰኑ ደቂቃዎችን እንዲሁ ያገኛል ተብሎ ይታሰባል። ህልሙ የዓለም ዋንጫ ነበረ፣ ግን ፖል ላቤሌ ፖግባ አሁን እንኳን ለዓለም ዋንጫ ለሞናኮም በቅጡ መጫወት አልቻለም። ትላንት በጣም አስገራሚ ነገሮች ከተከሰቱት ውስጥ ውድ ቤተሰቦቻችን ከ5ቱ ጨዋታ ይሄ የሞናኮና የኦሎምፒክ ማርሴ ጨዋታ ብቻ ነው በመሸናነፍ የተጠናቀቀው። ቀሪ 4ቱ ጨዋታ 2 0-0፣ 2 ደግሞ 1-1 ላይ የተጠናቀቁት። ለአብነት ያክል ሎሪየንት ከፓሪስ ያደረጉት ጨዋታ 1-1 ተጠናቀቀ። ለሎሪየንት ባምባህ ዳጊኝ 54ኛው ደቂቃ ላይ እንደዚሁ ለፓሪስ ሞንቲስ ነበረ 74ኛው ደቂቃ ላይ ገቢ ያስቆጠረው። ሎሪየንት ማክኙ 66ኛው ደቂቃ ላይ ብረት መለሰበት። ጨዋታው 1-1 ተጠናቀቀ። ሌላኛው መርሃ ግብር ሊሃቨርን ከኦግዤር ያገናኘ ጨዋታ ነው። 1-1 ተጠናቀቀ። ለኦግዤር ሲያኒያኮ ግብ ሲያስቆጠር ለሊሃቨር ያቻነቷን ግብ ሲሞን ኢቦንጎ ነበረ 23ኛው ደቂቃ ላይ ያስቆጠረው። በሁለቱ ቡድኖች በኩል በሊሃቨር በኩል ንዴስ
5ኛው ደቂቃ ላይ ብረት መለሰበት። በኦግዤር በኩል 2 ኳስ ነው ብረት የመለሰባቸው። ላሚንሴ 36ኛው፣ ኦካ 36ኛው ደቂቃ ላይ ብረት መልሶባቸዋል። ሌሎች መርሃ ግብሮች ውስጥ አንገርስ ከኦሎምፒክ ሊዮን 0-0፣ ሜትስ ከናንተ 0-0 በሆናቸው ውጤት ነበር የተጠናቀቀው። የኦሎምፒክ ሊዮንን እንመልከተው። 0-0 ነው የተጠናቀቀው ብያቸዋለሁ። ከአንገርስ ጋር ኦሎምፒክ ሊዮን ያደረጉት ጨዋታ ይህ ቡድን በጣም አስገራሚ ነው። በነገራችን ላይ በውድድር ዓመቱ የመጀመሪያዎቹን 13 ጨዋታ ፓውሎ ፎንሴካ እና ሊዮን አልተሸነፉም ነበረ። 13ቱንም ጨዋታ ድል አድርገው በጣም ድንቅ ጅማሮ ላይ ነበሩ። አሁን ግን ውድ ቤተሰቦቻችን ከመጨረሻ 9 ጨዋታ 4ቱን አቻ ሲወጡ 5ቱን ጨዋታ ተሸንፈዋል። የኦሎምፒክ ሊዮን ጉዞ አሁን ወደ ቁልቁለት ብቻ ሆኗል። ወደ ቤተሰቦቻችንና የመጀመሪያው ጉዞ ላይ እንደዛ የነበረ ቡድን በዚህን ያክል ደረጃ መውረዱ በጣም አስገራሚ ነው። ፓሪስ ሰን ዠርሜን በ63 ይመራል፣ አንድ ቀሪ ጨዋታ አለው። ሌንስ በ59 ይከተላል ሁለተኛ፣ ሊል በ50 ነጥብ ሶስተኛ፣ ኦሎምፒክ ማርሴ በ49 ነጥብ አራተኛ፣ ሞናኮ በ49 ነጥብ በግብ ክፍያ ተበልጦ አምስተኛ፣ ኦሎምፒክ ሊዮን በ48 ነጥብ ስድስተኛ ሲሆን ወራጅ ቀጠና ጥሎ ማለፍ ውስጥ ኦግዤር በ23 ነጥብ 16ኛ፣ ወራጅ ቀጠና ውስጥ ናንተስ በ18 ነጥብ 17ኛ፣ ሜትስ በ15 ነጥብ 18ኛ ተገኝተዋል። ውጤት እያነሳን ስለሆነ በብራዚል ሊግ አንድ ተጠባቂ ጨዋታ ነበረ። ፍላሚንጎን ከሳንቶስ ያገናኘ ጨዋታ ነበረ። ጨዋታውን ፍላሚንጎ 3-1 በሆነ ውጤት ድል አድርጓል። የፍላሚንጎን ግቦች ፔድሮ ጆርጊኒዮ የቀድሞ የአርሰናል ተጫዋችና ፓኬታ አስቆጥሯል። የቀድሞ የፕሪሚየር ሊግ ተጫዋች ነው። በሳንቶስ በኩል ዲያዝ ነበረ ግብ ያስቆጠረው። ትላንትና ኔይማር ጁኒየር አልነበረም። በዚህ ምክንያት ነው ይህን ጨዋታ ያነሳንላችሁ እንጂ የብራዚል ሊግ የትኩረት አቅጣጫችን ሆኖ አይደለም። ትላንትና ኔይማር ጁኒየር አልነበረም። ምክንያቱ ደግሞ ውድ ቤተሰቦቻችን ኔይማር ጁኒየር ተቀጥቶ ነው። ኔይማር ጁኒየር ባለፈው ሳምንት ሮሚዮ አት ቪላ ቤልሜሮ ላይ ጨዋታ ነበራቸውና ሴት አልቢተር ነበረ ጨዋታውን ያጫወተቻቸው። ሳቪዮ ፔሬራ ትባላለች። የተናገራት ንግግር በእውነት ከኔይማር የሚጠበቅ አልነበረም። በዛ ምክንያት ቅጣት ተቀጥቶ ነው ትላንትና ኔይማር ለሳንቶስ ግልጋሎት ያልሰጠው። አውሮፓ ተመልሰናል። ኤርዲቪዜ እናስከተል። ያው ትላንትና ፒኤስቪ አይንዶቨን ሻምፒዮን መሆኑን ነግሬያችሁ ነበረ በቃል ስፖርት ዩቲዩብ ቻናላችን ላይ። ያው ለ27ኛ ጊዜ ያደረጉት ነገር ነው። ሊጉን ተቆጣጠሩታል። ባለፉት 3 ዓመታትን በእርግጥ ፒኤስቪ አይንዶቨን ነበረ ሻምፒዮን ነው። ፌኖርድ በቀድሞ የማንቸስተር ዩናይትድ እና አርሰናል ተጫዋች ሆነው ሩቨን ቫን ፐርሲ እየሰለጠነ እንደሆነ ይታወቃል። በዚህ ዓመት ትላንትና 0-0 በሆናቸው ውጤት መለያየቱን ተከትሎ እንደሆነ ይታወቃል። ፒኤስቪ አይንዶቨን የኤርዲቪዜ ሻምፒዮን መሆናቸውን ያወጁት በዚህ ዓመት ፌኖርድ በሩቨን ቫን ፐርሲ እየተመራ 19 ድል አለው፣ 6 አቻ አለው፣ 15 ደግሞ ሽንፈት ገጥሞታል። ወደ ቤተሰቦቻችን በቡድኑ በኩል ይሄኛው ጥሩ ፎርም አይመስልም በሁሉም መድረክ ካደረጓቸው ጨዋታዎች። ለማንኛውም ትላንትና የፌኖርድ አቻ መውጣት ነበረ ፒኤስቪ አይንዶቨንን ሻምፒዮን ያደረጋቸው። በእግር ኳስ ውስጥ ከምናውቃቸው በጣም አስደናቂ አማካይ ስፍራ ተጫዋቾች ቪክተር ዋኒያማ ይጠቀሳል። ኬንያዊ ተጫዋች ነው። ጎረቤት ሀገር ኬንያ ለቶትናም ሲጫወት እናውቀዋለን። ከዛ በኋላ በእርግጥ በርካታ ክለቦችን ተቀላቅሏል። በትልቅ ደረጃም ሲጫወት ነበረ ለቶትናም ሆትስፐርስ ተጫዋች። አሁን ላይ ታዲያ የቀድሞ ኬንያዊ ተጫዋች ቪክተር ዋኒያማ በትላንትናው ዕለት ገና በ34 ዓመቱ ጫማ ሰቅሏል። እነ ክርስቲያኖ ሮናልዶ በ41 ዓመታቸው እነ ሉካ ሞድሪች በ40 ዓመታቸው እየተጫወቱ ነው። በነገራችን ላይ እነሱ ብቻ አይደሉም፣ ሮበርት ሌዋንዶስኪም እየተጫወቱ ነው። ከሰሞኑ በልብ ምክንያት ኦስካር የቀድሞ ቼልሲ ተጫዋች በ34 ዓመቱ ጫማ ከሰቀለ በኋላ ትላንትና ደግሞ ቪክተር ዋኒያማ ጫማ እንደዚሁ የሰቀለበት ቀን ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። ሳምንታችሁ ግን እንዴት ያለፈ? ጻፉልን። ላይክ ካደረጋችሁ ለእኛ በብዙ ይጠቅመናል። እናንተን ምንም የማይጎዳው ላይክ ለእኛ ይጠቅመናልና ላይክ እያረጋችሁን አብራችሁን ቆዩን። ዛሬ የሻምፒዮንሺፕ ጨዋታዎች ይጠበቃሉ። በእንግሊዝ ምድር ሻምፒዮንሺፕ ሊጠናቀቅ 6 ጨዋታዎች ይቀሩታል። የዛሬን ጨምሮ እነ ኮቬንትሪ ሲቲ እነ ኢፕስዊች ታውን ሊመለሱ ከጫፍ የደረሱበት በጣም ትልቅ እድል ያላቸው እነ ሚልዋልን በተመሳሳይ ዛሬ ፖርትስማውስ ከኦክስፎርድ ዩናይትድ፣ ሚልዋል ከኖሪች ሲቲ፣ ዋትፎርድ ከቻርልተን አትሌቲክ፣
ፕሪስተን ኖርዝ ኢንድ ከኪንስ ፓርክ ሬንጀርስ፣ ሼፊልድ ዌንስዴይ ከሌስተር ሲቲ፣ ኤፕስዊች ታውን ከበርሚንጋም ሲቲ፣ ደርቢ ካውንቲ ከስቶክ ሲቲ፣ ብሪስቶል ሲቲ ከሼፊልድ ዩናይትድ፣ ብላክበርን ሮቨርስ ከዌስት ብሮሚች አልቢዮን፣ ስዋን ሲቲ ከሚድልስ ቦሮ፣ ሃል ሲቲ ከኮቨንትሪ ሲቲ ይጫወታሉ። ኮቨንትሪ ሲቲ በ83 ይመራል። ሚልዋል በ72 ይከተላል። ሚድልስ ቦሮ በ71 ሶስተኛ ነው። ኤፕስዊች ታውን በነገራችን ላይ ቀሪ ሁለት ጨዋታዎች አሉት። ሁለቱን ጨዋታ ካሸነፈ አሁን ያለው ነጥብ 75 ማድረስ ይችላልና ሁለተኛ መቀመጥ ይችላል። ስለዚህ ኮቨንትሪ ሲቲ እና ሃል ሲቲ እድል አላቸው። ሃል ሲቲ ግን 5ኛ ነው። ዛሬ ጨዋታዎቹ ደግሞ በትልቁ ቀጣይ ዓመት አላፊውን ወደ ፕሪሚየር ሊግ መጪውን ሊወስን ይችላል። እዛው ሻምፒዮንሺፕ ላይ ቆይተን ሳውዝሃምፕተን ሰሞኑን አርሰናልን ድል አድርጎ በኤፍኤ ካፕ ግማሽ ፍጻሜ የተገኘ የእንግሊዝ ክለብ እንደሆነ ይታወቃል። ታዲያ አንድ ልዩ ፍቃድ አግኝተዋል ከፕሪሚየር ሊጉ። በዚህ ዓመት በውድድሩ ልዩ መለያ ይለብሳሉ። በኤፍኤ ካፕ ቀጣይ ሲቲን ሲገጥሙ ማለት ነው። የመለያው ዲዛይን ክለቡ 1976 በኤፍኤ ካፕ ፍጻሜ ማንቸስተር ዩናይትድን 1-0 ሲያሸነፍ የለበሱትን መለያ የሚዘክር ነው ተብሏል። ሳውዝሃምፕተን ከ50 ዓመት በፊት ያሳካውን ኤፍኤ ካፕ ዋንጫ በታሪኩ ያሳካው ብቸኛ ትልቅ ዋንጫ እንደሆነ ይታወቃል። ይሁን እንጂ ሳውዝሃምፕተን በግማሽ ፍጻሜ ይህንን መለያ የሚለብሰው በተለየ ፍቃድ መሆኑ ተረጋግጧል። የእንግሊዝ ኤፍኤ ክለቦች በግማሽ ፍጻሜ የሚለብሱትን መለያ በዓመቱ መጀመሪያ እንዲያስመዘግቡ ማስገደዱ ይታወቃል። አሁን ላይ ኤፍኤው ሳውዝሃምፕተን በዚህ ታሪካዊ ድል ምክንያት ይህንን መለያ እንዲለብስ ፍቃድ ሰጥቶታል። በግማሽ ፍጻሜ ተጋጣሚው ሲቲ ስለሆነ አይረብሽም መለያው። ሳውዝሃምፕተን በግማሽ ፍጻሜው ከማንቸስተር ሲቲ ጋር እንደተደለደለ ይታወቃል። ሊድስ ዩናይትድ ትላንትና ከዌስትሃም ዩናይትድ ጋር ያደረጉትን ጨዋታ ድል አድርጎ ወደ ግማሽ ፍጻሜ የተቀላቀለ ሌላኛው ቡድን ነው። ለእግር ኳስ አፍቃሪያን ይህ ላስት ሚኒት ድራማ ነበረው። ይህ ጨዋታ ዌስትሃም ከሊድስ ለንደን ስቴዲየም ላይ የነበረው ጨዋታ በመደበኛ ደቂቃ 2-2 ተጠናቆ በመለያ ምት ነው የተጠናቀቀው። በጣም አስገራሚው ሊድስ ዩናይትድ ታንካ 26ኛው፣ ዶሚኒክ ካልቨርት-ሉዊን 75ኛው ደቂቃ ግብ አስቆጥረው እስከ 93ኛው ደቂቃ ያውም ጭማሪው ደቂቃ ድረስ ሊድስ 2-0 ይመራ ነበረ። በኋላም ላይ ግን ዌስትሃም ፈርናንዴስ ስሙ ከዩናይትድ ጋር የሚያያዙ ተጫዋች 93ኛው ደቂቃ ላይ የቼልሲ ተጫዋች ሆኖ በውሰት እየተጫወተ የሚገኘው ዲሳሲ 96ኛው ደቂቃ ላይ ግብ አስቆጥረው ጨዋታውን ወደ 2-2 መልሰው ተጨማሪ ደቂቃ እንዲጫወቱ አደረጋቸው። ግን ዌስትሃም የሊድስን ድል ደቂቃ ረዘመበት እንጂ ከዛ በኋላ ድል አደረገን። በመለያ ምት 4-2 ድል አድርጎ ሊድስ ለግማሽ ፍጻሜው ማለፍ ችሏል። ሊድስ ዩናይትድ የኤፍኤ ካፕ ግማሽ ፍጻሜ ሲቀላቀል ከ39 ዓመት በኋላም እንዲሁ ለመጀመሪያ ጊዜ ሲሆን በግማሽ ፍጻሜ ቀሪ ክለቦች ሲቲ፣ ቼልሲ፣ ሳውዝሃምፕተን እና ሊድስ ዩናይትድ ሆነዋል። በዚህ መሰረቱ ውድ ቤተሰቦቻችን እንግሊዝ ኤፍኤ ካፕ ግማሽ ፍጻሜ የተቀላቀሉ ክለቦች ከታወቁ በኋላ በጣም ማውጣት ስነስርዓቱ ማንቸስተር ሲቲ ከሳውዝሃምፕተን ዌምብሌ፣ ቼልሲ ከሊድስ ዩናይትድ ዌምብሌ ግማሽ ፍጻሜ መርሃ ግብራቸውን ያከናውናሉ። የኤፍኤ ካፕ ግማሽ ፍጻሜ ጨዋታ ሚያዝያ 17 እና ሚያዝያ 18 በግዙፉ ዌምብሌ ስቴዲየም እንዲሁ እንዲካሄድ ቀጠሮ ተይዞለታል። የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታዎች የሚያሸንፉ ክለቦች 477,000 ፓውንድ ሽልማት ያገኛሉ። እነኚህ 4 ክለቦች ይህንን አግኝተዋል። ገንዘቡ ማንቸስተር ሲቲ በቅርቡ ካራቦ ካፕ አሸንፎ ከተሰጠው ሽልማት በ5 እጥፍ ይበልጣል። ካራቦ ካፕ ዋንጫ ከመብላት ኤፍኤ ካፕ ሩብ ፍጻሜን ማሸነፍ ትልቅ ገንዘብ ያስገኛል እያልኳችሁ ነው። ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኤፍኤ ካፕ ግማሽ ፍጻሜ የሚያሸንፍ ክለብ 1 ሚሊዮን ፓውንድ ሲያገኝ ተሸናፊው ለጥረቱ ብቻ 530,000 ፓውንድ ይሰጠዋል። ግንቦት ላይ ኤፍኤ ካፕ ዋንጫን የሚያሸንፈው ቡድን 2.1 ሚሊዮን ፓውንድ ሽልማት የሚያገኝ ሲሆን በዚህ መሰረት ማንቸስተር ሲቲ፣ ቼልሲ፣ ሳውዝሃምፕተን እንዲሁ ሊድስ ዩናይትድ በግማሽ ፍጻሜ ተቀላቅለዋልና ይህን ረብጣ ገንዘብ እየተቋደሱት ይገኛሉ። ሲቲ ደረስን። ባለፈው ሳምንት እንደተረጋገጠው ቤርናንዶ ሲልቫ በውድድር ዓመቱ መጨረሻም ከሲቲ ጋር በይፋ እንደሚለያይ ይታወቃል። የክለቡ ምክትል አሰልጣኝ ፔፕ ሌንደርስ በርናንዶ ውሳኔው ለክለቡ እንዳሳወቀና ተጫዋቹም ከዓለም ዋንጫ በፊት አዲስ ክለብ እንደሚመርጥና ክለቡም እንደሚታወቅ አረጋግጠዋል። እናም ከዓለም ዋንጫ በፊት በቀጣዮቹ 2 ወር ገደማ ማለት ነው
የቤርናንዶ ሲልቫ ማረፊያ ይረጋገጣል። ከወኪሉም ጋር እየሰራበት ነው ተብሏል። የቤርናንዶ ሲልቫ ማረፊያ እንግሊዝ ውስጥ ላይሆን እንደሚችልና ሞር ባርሴሎና አሁንም ስሙ እየተነሳ ያለ ነው። አውሮፓን ቅድሚያ ይሰጣሉ ተብሏል። ቤርናንዶ ሲልቫ በማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግን 6 ፕሪሚየር ሊግ 4 ሊግ ካፕ 2 ኤፍ ኤ ካፕ እያሳካ ነው። ዘንድሮም እንግዲህ የሊግ ካፕ ዋንጫን አሳክቷል። ቀጣይ ኤፍ ኤ ካፕ እና ፕሪሚየር ሊግ ምን ያህል ይሄዳሉ የሚለው ይጠበቃል። ኤፍ ኤ ካፕም ከሳውዝሃምፕተን ተደልድሏል። ፕሪሚየር ሊግ በአርሰናል 9 ነጥብ ልዩነት ይመራሉ። አንድ ቀሪ ጨዋታና ራሱ አርሰናልን መግጠም ልዩ አጋጣሚያችን ነው ቢሉም ማለት ነው። አንቶኒዮ ሴሜኔ በጥር ነው ሲቲን የተቀላቀለው ከበርንማውዝ። አመቱ ሲጀምር ራሱ እንዴት በበርንማውዝ ከረመ ሰነበተ ተብሎ ሲቲዎች ግድ የለም ብለው በጥር አመጡት። በጣም ድንቅ ጊዜን እያሳለፈ ነው። አንቶኒዮ ሴሜኔ ጥር ላይ ከተቀላቀለ በኋላ 8 ጎል 3 አሲስት 11 የግብ አስተዋጽኦ ላይ ደርሷል። አንቶኒዮ ሴሜኔ ለማንቸስተር ሲቲ የፈረምኩት ለዚህ ነው። ለሁሉም ዋንጫዎች መወዳደር ፈልጋለሁ። በሻምፒዮንስ ሊግ ውስጥ አለመገኘታችን በጣም ያሳዝናል። ነገር ግን የምንወዳደረውን የፕሪሚየር ሊግና ኤፍ ኤ ካፕ ዋንጫ ማንሳት እንችላለን። ለሱ እንሰራለን፣ ለሱ እንጥራለን። ዋና ትኩረታችንም አሁን ፕሪሚየር ሊግና ኤፍ ኤ ካፕ ነው ብሏል። ኤፍ ኤ ካፕን ያው በራሳቸው እጅ ነው ያለው። ሳውዝሃምፕተንን ማሸነፍ በዌምብሌ፣ ቀጥሎ ደግሞ ፍጻሜ የደረሰውን ቡድን ማሸነፍ በራሳቸው ይወስኑታል። ባይሆን ፕሪሚየር ሊጉ በእጃቸው የለም። ቢያንስ ቀሪ ጨዋታቸውን ቢያሸንፉም ራሱ አርሰናልን አሸንፈን ደግሞ ሌላ እድል አለን ብለው ያመኑትን ጨዋታ እንኳን ቢያሸንፉ ያለው የነጥብ ልዩነት 9 ነውና ያ ሁላ ቢፈጠር ወደ 3 ብቻ ነው የሚጠባው። አርሰናልን በዚህ ሰዓት ላይ በቀላሉ እጅ ይሰጣል ተብሎ አይታሰብም ፈጽሞ። ግን ሲቲዎች አሁን በትልቁ የሚጠብቁት ዋንጫ ኤፍ ኤ ካፕ እና ፕሪሚየር ሊግ መሆኑንም አንቶኒ ሴሜኔ በዛው ሀሳቡን አጋርቷል። በኤፍ ኤ ካፕ አርሰናልን ከጣሉ ተጫዋቾች አንደኛው ሼያ ቻርልስ እንደሆነ ይታወቃል። ሳውዝሃምፕተን ግብ አስቆጥሮ በመጨረሻ ደቂቃ ላይ። በነገራችን ላይ ሼያ ቻርልስ የሲቲ አካዳሚ ውጤት ነው። የቀድሞ ክለቡን የ2 ዓመቱ ሼያ ቻርልስ አርሰናልን ከጣለ በኋላ ሲቲን በተቃራኒ ይፋለማል። 2 ፕሪሚየር ሊግ ዋንጫ፣ 1 ሻምፒዮንስ ሊግና 1 ኤፍ ኤ ካፕ ዋንጫ በሲቲ ሲገኝ የቡድኑ አካል የነበረ ተጫዋች ነው። በነገራችን ላይ ሼያ ቻርልስ እና እነኝን ዋንጫዎች በስሙ ያስመዘገበ ተጫዋች የቀድሞ ክለቡን ሲቲን በኤፍ ኤ ካፕ የሚፋለም ይሆናል ማለት ነው። በጣም አስገራሚ ግጥምጥሞሽ እየተጠበቀ ነው። ውድ ቤተሰቦች ተፈጽሟል። ውድ ቤተሰቦቻችን ይሄም ማርክ ጉዌ ባለፈው ክረምት ሊቨርፑል ሊቀላቀል የሕክምና ምርመራውን ሊያደርግ ሰዓታት ሲቀሩት ፓላስ የለም ተተኪ ያተናልና ወደ ሊቨርፑል የሚደረገው ዝውውር ቀርቷል አሉ። ከዛ በኋላ ተጫዋቹ ወደ ሊቨርፑል ባለመምራቱ በጣም ቁጭት ተሰምቶት ግን ለፓላስ ግልጋሎቱን በጥሩ ሁኔታ ተቀጠለ። በአመቱ መጨረሻ በነፃ ያጡት ነበረ፣ ግን ለሲቲ ሸጡት በ20 ሚሊዮን ፓውንድ አካባቢ። ታዲያ ሊቨርፑል ሲጠበቅ የነበረው ተጫዋች ሲቲ ከደረሰ በኋላ በጣም አስገራሚ ነገር ነው ያለው። ይህም ውድ ቤተሰቦቻችን ማርክ ጉዌ ሊቨርፑልን በዚህ ዓመት 5 ረቶታል። ውድ ቤተሰቦቻችን 5 ጊዜ ረቶታል። ይህን 5 ጊዜ ሲረታው ታዲያ 3ቱን የፓላስ ተጫዋች እያለ ነው። ኦገስት 10 2005 በዋንጫ ጨዋታ በፍጹም ቅጣት ምት ኮሚቲ ሽልድ የኮሚቲ ሽልድ ጨዋታ ማለት ነው። ሴፕቴምበር 27 በፕሪሚየር ሊግ 2-1፣ ኦክቶበር 29 በፕሪሚየር ሊግ 3-0። ከዛ በኋላ ፌብራሪ 8 2026 2-1 በሲቲ መለያ፣ እንደዚሁ ኤፕሪል 4-0 በኤፍ ኤ ካፕ በሲቲ መለያ ረቶታልና ያ ሊፈርምበት የነበረውን ከጫፍ የደረሰው ሊቨርፑል ማርክ ጉዌ ዘንድሮ ብቻ 5 ጊዜ 3 በፓላስ እንደዚሁ 2 በሲቲ ረቶታል። በጣም አስገራሚ ግጥምጥሞች ነው። ቶንሲ አድራቢዮ ዘንድሮ ያው ያለ ዋንጫ ማጠናቀቅ የለብንም ማለቱ ይታወቃል። ቶንሲ አድራቢዮ ዘንድሮ ዋንጫ ያስፈልገናል ብሏል። ያው አሁን ላይ ዋንጫ ላይ ያነሳበት የሚችለው ትልቁ መድረክ ለቼልሲ ኤፍ ኤ ካፕ ነው። ከዛ ውጭ ፕሪሚየር ሊጉ በሂሳባዊ ስሌት ነው እንጂ ከዚህ ተነስቶ ዋንጫ ያነሳበታል ተብሎ አይጠበቅም። ቼልሲ በአሉ ወቅታዊ ሁኔታዎች ምክንያት ግን በሂሳባዊ ስሌት ወጥቷል እያልን አይደለም። ቶንሲ አድራቢዮ ዋንጫ ይገባናል እያለ ነው። ዋንጫውን ለማንሳት ቀጣይ በግማሽ ፍጻሜ ሊድስን በዌምብሌ ማሸነፍና ቀጥሎ ደግሞ እዛው ዌምብሌ ላይ የሲቲና የሳውዝሃምፕተንን አሸናፊ እንዲሁ ተፋልሞ ማሸነፍ ይጠበቅበታል ማለት ነው። በአንጻራዊነት ቀላል ተጋጣሚ ገጥሞታል። ሊድስን ነው በግማሽ ፍጻሜ መጀመሪያ ዙር የሚገጥመው። ምናልባት ወቅታዊ ብቃት ይወስነዋል። ጨዋታውን በሚያደርጉበት ሰዓት የሚኖር ወቅታዊ ብቃት ይወስነዋል። በአንጻራዊነት ቅድመ ግምት ለቼልሲ ነው የሰጠው። ቶንሲ አድራቢዮም አመቱን በዋንጫ እናጠናቅቃለን ማለቱ ይታወቃል። ማርክ ኩኩሬያ ቼልሲ ከተጫዋች ብዛት ይልቅ ተጫዋች ጥራት ነው የሚያስፈልገው ማለቱ ይታወቃል።
ቀጣይ ህልሙን ተናግሯል። ዋና ህልሙ በቀጣይ ውድድር ዓመት በጠንካራ ጊዜን ማሳለፍ ነው። አሁን በቼልሲ ያሳለፍነው ጊዜም መጥፎ የሚባል አይደለም፣ ግን ወጥ ያልነበርንባቸውና ዋጋ የከፈልንባቸው አሉ ይላል። አብነት ያክል ሻምፒዮንስ ሊግ ላይ ዋጋ ከፍለናል። እንዲሁም ደግሞ በፕሪሚየር ሊግ ወጥ አለመሆናችን በጊዜ ከውድድሩ እንድንርቅ አድርጎናል ከዋንጫ ፉክክሩ ብሏል። ከዛ ውጭ ግን አሁን ባሉ ዋንጫዎች ላይ ግን መስራት እንችላለን ብሏል። አንደኛው ኤፍኤ ካፕን ነው። ከዛ ውጭ ክለቡ በሚጠናከርበት ዙሪያ ላይ ግን በርካታ ተጫዋቾችን ከማስፈረም ይልቅ ጥራት ላይ ምርጫዬ ነው ብሏል። በግራ መስመር ተከላካይ ምርጡ ማን ነው ተብሎ እኔም በጣም ምርጥ ፎርም ላይ ይገኛለሁ፣ ግን የፖርቱጋሉ በፓሪሰን ጀርሜን የሚጫወተው ኑኖ ሜንዴሽ በቦታው ላይ ምርጡ ተጫዋች ነው ብሎ አወድሶታል፣ አንቆለጳጵሶታል። የቼልሲ ቋሚ አምበልነት በምክትልነት አሁንም በስፋት ስሙ እየተነሳ የሚገኘው ሞይሰስ ካይሴዶ ነው። በእርግጥ በዚህ ሳምንት ኮል ፓልመር አምበል ሆኖ ሲጫወት ተመልክተነው ነበረ። የቡድኑ ዋና አምበል ሪስ ጄምስ፣ ምክትሉ ደግሞ ኤንዞ ፈርናንዴዝ ነበር። ኤንዞ ፈርናንዴዝ ከዚህ በኋላ አምበል ስለመሆኑ የተረጋገጠ ነገር የለም። በቼልሲ ቆይታውም ቢሆን የተረጋገጠው እስከዚህ ውድድር ዓመት መጨረሻ ነው። ኮንትራት ቢኖረውም ከክለቡ ጋር የገባው ሰጥ አገባ ለሁለት ጨዋታ ቅጣት በአሰልጣኙ እንዲቀጣ እንዳደረገው ይታወቃል። በእርግጥ ቅጣቱን በርካቶች ደግፈውት በርካቶች ተቃውሞት እንዳለ ይታወቃል። ግን ምክትል አምበልነት ለሞይሰስ ካይሴዶ በቀጣይ በትልቁ ቼልሲ ቤት እየተጠበቀ ያለ ሁነት ነው። ከቼልሲ ጋር በተያዘ ምናልባት ዝውውርን ካለን ያው ዝውውሮች የሚጠበቁ እንዳሉ ሆኖ ግን ቼልሲ እኮ ባለፈው ክረምትና ጥር ላይ ያስፈርሟቸው ለዚህ ዓመት መጨረሻ የሚጠበቃቸው ተጫዋቾች አሉ። ለአብነት ያክል ፖርቱጋላዊ ወጣት ተጫዋች ጆቫኒ ኳንዳ ይጠቀሳል። በስፖርቲንግ ሊዝበን ይገኛል። ድንቅ ጊዜን እያሳለፈ ይገኛል ከክለቡ ጋር። ያው ዘንድሮ ዋንጫውን ለማንሳት የሚደረገው ጥረት ትንቅንቅ እንደቀጠለ ነው በፖርቱጋል ፕሪሚየር ሊጋ። በዚህም ስፖርቲንግ ሊዝበንን ሊያግዝ ተመልሷል። በቼልሲ ነበረ ከአለፉት ጥቂት ወራቶች ውስጥ ማለት ነው፣ ምክንያቱ ጉዳት ነበረ። ተጫዋቹ በዚህ ሳምንት ዳግም ወደ እንግሊዝ ይመለሳል። ይህም በለንደን ነው የሚመለሰው። ግን አሁን ሲመለስ በጉዳት ምክንያት ቼልሲ ሳይሆን በለንደን ኖርዝ ለንደን አርሰናልን በኤምሬትስ በሚፋለሙበት ጨዋታ ነው። ከስፖርቲንግ ሊዝበን ጋር አርሰናል የአውሮፓ ሻምፒዮንስ ሊግ ጨዋታ ሲኖር ንብረትነቱ የቼልሲ የሆነው ተጫዋች በስፖርቲንግ ሊዝበን ስብስብ ውስጥ ከጉዳት መልስ እንደሚካተት እንደዚሁ ሚረር ስፖርት አስነብቧል። ተጫዋቹ በቀጣይ ሰማያዊውን መለያ ለብሶ በቼልሲም ይጫወታል። ከሊቨርፑል ጋር በተያዘ ስፔን አሰልጣኝ ዣቪ አሎንሶ የሊቨርፑል እቅድ አካል ናቸው፣ ምንም ጥያቄ የለውም። የሊቨርፑልም ተቀዳሚ ምርጫ ናቸው። ግን ሊቨርፑል አሰልጣኝ ስሎትን ማሰናበት በዚህ ሰዓት ምንም የተያዘ እቅድ እንደሌለ ትላንትና በቃል ስፖርት ዩቲዩብ ቻናል ያደረስናችሁ። ምናልባት ግን በርካቶች ግድ የለም በሲቲ ተሸንፎ ወደቀ ቡድኑ ከሽንፈቱ በላይ የተሸነፈበት መንገድ በጣም አሳሳቢ መሆኑን ያረጋግጣል። ቀጣይ የፓሪሰን ጀርሜንስ ጨዋታ የሚገጥመው ነገር አይወስነውም የሚለው በትልቁ ይጠበቃል። ሊቨርፑል ባለፉት 5 የመጨረሻ ጨዋታ ጋላት ሰራይን ብቻ ነው ያሸነፈው። ከቶትናም ጋራቸው ወጥቷል። 3ቱን ተሸንፏል። አንዱም በጋላት ሰራይ ቱርክ ላይ የተሸነፈው ጨዋታ ነው። በእርግጥ እሱን ውጤት ቀልብሶ ሻምፒዮንስ ሊግ አሁን ሩብ ፍጻሜ እንደደረሰበት ይታወቃል። ከዛ በኋላ ከነበሩ ጨዋታዎች በብራይተን 2-1 ተሸነፉ፣ በሲቲ 4-0 ተሸነፉ። በተለይም የሲቲ እንዳልኳችሁ ከሽንፈቱ የተሸነፉበት መንገድ ሊቨርፑልን በብዙ የሚመጠነው አልተገኘም ነበረ። ቀጣይ ደግሞ ፓርክ ደ ፕሪንስ ላይ ከፓሪሰን ጀርሜን ጋር ይጫወታሉ። ኤፕሪል 8 የሚደረግ ጨዋታ ነው። ይሄ ጨዋታ ምናልባት ወንበራቸውን በብዙ ሊነቀንቀው ግን ይችላል ተብሎ ይጠበቃል። ዣቪ አሎንሶ አሁንም የሊቨርፑል ቅድሚያ የሚሰጠው አሰልጣኝ ነው። ቨርጅል ቫንዳይክ ያው በይፋ ይቅርታ መጠየቁን ነግሬያችኋለሁኝ። ግን ቨርጅል ቫንዳይክ ውድ ቤተሰቦቻችን 339 ጨዋታ በመጨረሾቹ ማለት ነው በ8 ዓመታት ውስጥ ማለት ነው ለሊቨርፑል ያሰጠው የፍጹም ቅጣት ምት መጠንና ባለፉት 46 ጨዋታ ያሰጠው የፍጹም ቅጣት ምት መጠንን ካየን በመጨረሾቹ 46 ጨዋታ 4 ፍጹም ቅጣት ምት በቡድኑ ላይ እንዲሰጥ አድርጓል። ይሄም እሱ በመጀመሪያዎቹ 8 ዓመታት ካደረጋቸው 319 ጨዋታ በልጧል። ይሄ የሚያሳየው ተጫዋቹ ምን ያህል እየደከመ እንደመጣና ውሳኔው በጣም እየተሳሳተ እንደመጣ ማሳያ ተደርጎ ሊወሰድ ይችላል። ምክንያቱም በ319 ጨዋታ ሊቨርፑል ላይ ያላሰጠውን ፍጹም ቅጣት ምት ነው አሁን በ46 ጨዋታ በመጨረሻዎቹ 4 ፍጹም ቅጣት ምት ያሰጠውና ፍጥነት፣ ቅልጥፍና ውሳኔው በጣም አሳሳቢ ሆኗል። ምናልባት የእሱም ተተኪ እየተፈለገ እንደሆነ ይታወቃል ገበያው ላይ እና በረጅም ጊዜ ማለት ነው። ይህን ዓመትም ቀጣይም ዓመት ይጠበቃል። ቨርጅል ቫንዳይክ በእርግጥ እየተመለከቱ ነው ሊቨርፑሎች በረጅም ጊዜ እሱንም ተተኪ ወጣቶችን። በተለይ ቨርጅል ቫንዳይክ ትላንትና ደጋፊውን ለሰሞኑ ሽንፈት ይቅርታ መጠየቁም ይታወቃል። ጋርዲዮላ ሳላ የዓለማችን ምርጡ ተጫዋች ነው፣
በቦታው ላይ በጣም ምርጥ ነው። ቁጥሮቹ ይናገራሉ፣ ወጥነቱ ይናገራል። ምርጥ ተጫዋችን ተመልክተናል በፕሪሚየር ሊጉ። በዛ ላይ ደግሞ በጣም የተረጋጋ ጥሩ ስነ ምግባር ያለው ተጫዋች ነው። ጎል ያስቆጥራል፣ አሲስት ያደርጋል። በፕሪሚየር ሊጉ ሌጀንድ ነው። ለሊቨርፑልም ሌጀንድ ነው። በፕሪሚየር ሊጉ ሁሉንም ነገር አድርጓል። ስለዚህ ቢሰናበት ብዙ አይገርምም። ሁሉንም ነገር ያሳካ ተጫዋች ነው ብለዋል። ያው እሳቸው ኮከብ የመሸኘት ችግር የለባቸውም። የቅርብ ጊዜ ማሳዮች ናቸው። በጣም ኮከቦቻቸውን አብቅተዋል ብለው ሲያስቡ እንደሸኙ ይታወቃል። የቅርብ ጊዜው ኬቨን ደብሩይነ ነው። ሳላንም በትክክለኛው ጊዜ ነው የሚሰናበተው ብለዋል። ግን ያደረገው ነገር በፕሪሚየር ሊጉ ሌጀንድ የሚያስብለው ነው ብለው የሊቨርፑልን ተጫዋች አወድሶታል። ምናልባት ሊቨርፑል በሳምንቱ በሲቲ 4-0 ተሸንፎም ጥሩ ሳምንት አልነበረም ለደጋፊው። ትላንትና ግን የሴቶቹ ቡድን ቻርልተን 1-0 አሸንፈው በኤፍኤ ካፕ ግማሽ ፍጻሜ ደርሰዋል። የአርሰናሉ ቪክተር ዮኬሬሽ ያው የተተቸበት ዓመት ነበረ ከሞላ ጎደል። በእርግጥ የተደነቀበትም ጊዜ ነበረ። በተለይም ሀገሩን ያሳለፈበት መንገድ ለዓለም ዋንጫ በብዙ የሚያስደንቅ ነው። እንደ ክለብ ደግሞ ከአርሰናል ጋር በወሳኝ ጨዋታ ግቦችን እያስቆጠረ ይገኛል። አሁንም ቢሆን ግን የአቅርቦት ችግር እንዳለ በግልጽ ቁጥሮቹ ያሳያሉ። ለቪክተር ዮኬሬሽ የመጀመሪያ ዓመቱን እያሳለፈ ይገኛል። በመጀመሪያ ዓመቱ በርካታ ገብ ያስቆጠረም አራተኛው ተጫዋች መሆን ችሏል። ኢያን ራይት በመጀመሪያ ዓመቱ ለአርሰናል 31 ግብ ነበረው። ቴሪ ዳንኤል 36 ግብ ነበረው። አሌክሲስ ሳንቼስ 25 ግብ ነበረው። እነኚህ ከ1 እስከ 3 ያሉ ቁጥሮች ናቸው። አሁን ቪክተር ዮኬሬሽ ከአሌክሳንደር ላካዜቲ እኩል በመጀመሪያ ዓመቱ 17 ግቦችን አስቆጥሯል። ስለዚህ ቀሪ ጨዋታዎች ላይም ይህንን ማድረግ ይችላል፣ ጎሎቹን ከፍ ማድረግ ይችላል። ግን የመጀመሪያ ዓመቱ በአርሰናል ታሪክ ካየ ነው አራተኛው ከፍተኛ ግብ አስቆጣሪ ነው። ምናልባት ለንጽጽር የሚቀርበው የአምናው ስፖርቲንግ ሊዝበን ግን ፕሪሚየር ሊጉ ካለው ጥራት ደረጃ አንጻር ለማወዳደር በጣም ይቸግራል። ሚኬል አርቴታ ከሲዝኑ ጋር በተያያዘ የውድድር ዘመኑ እጅግ ውብ ወቅት ከፈታኝ ሳምንታት ጋር አሳልፈነዋል ብለዋል። አሁን ደግሞ ጊዜው በዋንጫ ደረጃ የምንጠበቅበት ነው። እንደዚህ አይነት ሞመንቶች በውድድር ዘመኑ 2 ወይም 3 ጊዜ ብቻ የሚኖሩ ናቸው። እናም ከባዱ ሳምንት እየመጣ ነው። እነኝህን ከባድ ሳምንታት የምናሳልፍበት ጊዜ በእርግጠኝነት ዋንጫ የምናሳካበት ነው እና የሲዝኑ መጠናቀቂያ ስለሆነ ተጫዋቾች ለዛ መዘጋጀት አለባቸው ብለዋል። የከባዱ ደረጃ የምንጀምርበት የመጀመሪያው ሞመንት ነው አሁን ብለዋል። እናም ከባድ አጋጣሚዎች ልናሳልፍ እንችላለን ብለዋል። አንደኛው ሻምፒዮንስ ሊግ የሩብ ፍጻሜ ደርሰናል። በፕሪሚየር ሊግ ዋንጫ የምናረጋግጥባቸው ጨዋታዎች ከፊታችን ይጠብቁናል። ለዚህ መዘጋጀት አለብን ብለዋል። እሳቸው ለደጋፊዎች ዋንጫ እናነሳለን፣ ብሩህ ጊዜ እየመጣ ነው ብለው ተስፋ አድርጉ ማለታቸው ይታወቃል። ከኤፍኤ ካፑ ስንብት በኋላ ምናልባት የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች በእርግጠኝነት ያስታውሱታል ብለን እናስባለን። አርሰናል በተከታታይ ዋንጫ ካጣባቸው ይሄ ሁለተኛ ከወጣባቸው ዓመት በተለይም የ2024-25ቱን አንደኛ ያነሳ ነው ነገር በሁሉም መድረክ ከመፋለም በጥቂት መድረክ ብቻ ተፋልሞ አርሰናል የዋንጫ ስነ ልቦናውን ቢያስተካክል በጣም የተሻለ ነው የሚሉ ሀሳቦችን ስናቀርብ ነበር። ለአብነት ያክል ኢንቪንሲብሉ አርሰናል 2-3-4 ማለት ነው ያንን ዋንጫ ሲበላ በሌሎች መድረኮች ላይ እምብዛም አልተጓዘም። ለአብነት ያክል በማንቸስተር ዩናይትድ ተሸንፎ ከኤፍኤ ካፕ ተሰናብቶ ነበረ። በቼልሲ ተሸንፎ ከሻምፒዮንስ ሊግ በጊዜ የተሰናበተው። በሚድልስቦሮ ተሸንፎ ከካራባኦ ካፕ ተሰናበተ። እነኚህ ሁሉ ሽንፈቶችን ይዞ ግን በፕሪሚየር ሊግ አንድም ጨዋታ ሳያሸንፍ ዋንጫ ነሳና አንዳንድ ጊዜ አሁን አርሰናል 22 ዓመት የፕሪሚየር ሊግ ዋንጫን እየጠበቀ ነው። ሻምፒዮንስ ሊግን በታሪኩ አይቶ አያውቅም። ኤፍኤ ካፕን በቅርብ ዓመታት ውስጥ አንስቷል። ካራባኦ ካፕን 33 ዓመት አካባቢ ሊሆን ይችላል። ዋንጫው ብዙም ግምት ስለማይሰጠው ቢቀርም ግድ የሌለው ነው ለአርሰናል። ግን አርሰናል ቢያንስ የዋንጫ ስነ ልቦናውን ሊያመጣ የሚችልባቸውን ቢያንስ ወይ አንድ ፕሪሚየር ሊጉን ብቻ አንድ አቅጣጫ ትኩረት አድርጎ ቢፋለም የተሻለ አይደለም ብላችሁ ታስባላችሁ? ኢንቪንሲብሉ አርሰናል በአንድ ግንባር ብቻ ተፋልሞ ዋንጫውን ያነሳ ቡድን ነበር። አብዛኞቹን በጊዜ ስለተሰናበታቸው የአርሰናል ደጋፊዎች በጉዳይ ላይ መልካታችሁን ላኩልን። ጋብርኤል ጄሱስ ስለ ቡካዮ ሳካ ተጠይቆ ነበረ። ስለ ቡድን አጋሩ የቡድን አጋሩን ግን እንዲያነጻጸር የተጠየቀው ከሀገሩ ልጆች እነ ሮድሪጎ ጎኤሽ፣ ቪኒሺየስ ጁኒየር፣ ራፊኒያ አንጻር ሳካ የት የሚቀመጥ ተጫዋች ነው ተብሎ ሲጠየቅ ሳካ ከሮድሪጎ ጎኤሽም ከቪኒሺየስ ጁኒየርም ከራፊኒያ ጋር በተመሳይ ጥራት ደረጃ ያለና ለአንድ ክለብ የሚያስፈልግ አይነት ጥራት ያለው ነው። እኔ በአንድ ጠረጴዛ ላይ ነው ማስቀምጣቸው እነኝም ብራዚላውያንና እንግሊዛዊን ሳካ ብሏል። ሳካ ሁሌም ዋንጫ ለማሸነፍ የሚጫወት ተጫዋች ነው። ያለውን ሁሉ ያደርጋል።
እኔ እሱ የሜዳ ላይ ብቻ ሳይሆን የግል ህይወቱም አድናቂ ነኝ። በጣም የተረጋጋና በጣም ጠንካራ ሰው ነው። እሱን ሁሌም ስመለከተው ያስደንቀኛል። የሳካ ብቃት ከሮድሪጎ ጎኤሽም ከቪኒሽስ ጁኒየርም ከሀገሬ ልጅ ራፊኒያም ጋር በአንድ ጠረጴዛ የሚቀመጥ ብሎ የቡድን አጋሩን ሳካን አወድሶታል። ማርኮ ማታራዚ ከሰሞኑ ጋብርኤል ማጋለሽ ባሎንዶርን ማሸነፍ ከፈለገም ከአርሰናል ጋር ትሪፕል ዋንጫ ኤፍ ኤ ካፕ፣ ፕሪሚየር ሊግ እና ሻምፒዮንስ ሊግ ብሎ ነበር። ኤፍ ኤ ካፕ ተሰናብቷል። እንዲሁም ከብራዚል ጋር ደግሞ የዓለም ዋንጫ ለማሳካት አለበት ያለው ማርኮ ማታራዚ ከዛ በኋላ የባሎንዶር ተሸላሚ ይሆናል ብሏል። አንድም ተከላካይ ባለፉት 20 ዓመታት ውስጥ ከፋቢዮ ካናቫሮ በኋላ የባሎንዶር አሸናፊ ሆኖ አያውቅም። 2006 ላይ ፋቢዮ ካናቫሮ ተከላካይ ሆኖ ባሎንዶርን ከበላ በኋላ ማጋሌሽ ያንን ለማድረግ ይጠበቅበታል ብሎ ነበር። ግን ክራይቴሪያው አልበዛም ወይ? ማጋሌሽ ባሎንዶር እንዲበላ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ምን ያስፈልገዋል ትላላችሁ? ማርኮ ማታራዚ 3 የእንግሊዝ ውስጥ ዋንጫ የሻምፒዮንስ ሊግን ጨምሮና ከብራዚል ጋር ያለም ዋንጫ ብሎት ነበረም። ሴስክ ፋብሬጋስ የኮሞ አሰልጣኝ አርቴታ ካልተሳካለት በአርሰናል ልናየው የሚያስፈልግ አሰልጣኝ ሲባል ሲወደስ ነበረ። እሱ ግን እኔ አርቴታን የማማከር ሰው ነበርኩኝ ይላል። አርቴታን አናግሬው ነበር፣ እናም ለአሰልጣኝነት በተለይ ለኮሞ ሲሄድ የእሱ ምክር አስፈልጎኝ ነበረ ብሏል። በጣም ተፎካካሪዎች ነን፣ እናም ዝግጁ ባትሆን ራሱ ለመፎካከር ያለ ጥማት መፍትሄዎች ለማግኘት ይረዳል። እናም በዚህ ረገድ በፉክክር ደረጃ ራስን አዘጋጅ፣ እናም በጣም ተፎካካሪ መሆን አለብህ ብሎ የመከረኝ ሚኬል አርቴታ ነው ብሏል። ከ2 ዓመት በኋላ ዞር ብዬ የሚኬል አርቴታን ምክሮች ስመለከታቸው ሁሉ ነገር በፉክክር ዓለም ውስጥ ነው ያለውና የእሱ ምክር ረድቶኛል። እናም አሁን ጅማሮ ላይ ነኝ። የሚኬል አርቴታ ምክር ለእኔ ጠቃሚ ነበር ብሏል። ቀጣይ መንበረ ስልጣኑን እንዲረከብ በአርሰናል ሰዎች በተለይም ደጋፊዎች በብዙ ስሙ የሚነሳው ተጫዋች አሰልጣኝ እንደሆነ ይታወቃል። የዩናይትዱ አለቃ በተለይም ስፖርታዊ ጉዳዮችን የሚቆጣጠሩ ሰር ጂም ራትክሊፍ እሳቸው ወደ ዩናይትድ ከመጡ በኋላ በርካታ አብዮት የሚባሉ ለውጦች ተካሂዷል። ለአብነት ያክል በርከት ያሉ ሰራተኞችን ከቡድኑ መቀነሳቸው ይታወቃል። ይህም እኔ ስመጣ ቡድን ውስጥ እግር ኳሳዊ ጉዳዮችን ከሚመለከቱ ሰራተኞች ይልቅ የፋይናንሱን የሚቆጣጠሩ እግር ኳስ የማይመለከታቸው ሰዎች ይበዛሉ፣ ያለ ዩናይትድ ውድቀት ምክንያት ነው ብለው ቀስ በቀስ እነኚህ ሰራተኞች ካሳ እየከፈሉ ማሰናበታቸው ይታወቃል። በርካታ ዩናይትድን ለውጭ የሚዳረጉ ነገሮችን መቀነሳቸው ይታወቃል። በዝውውር መስኮቱ ላይ ደግሞ ሲሆን ይሄ ዩናይትድ ክፍያ የሚባለውን አስቀርተዋል። ታውቃላችሁ፣ ዩናይትድ ተጫዋች ሲያስፈርም የዩናይትድ ክፍያ የሚባል ነበረ። ከሌሎች ክለቦች የተጋነነ ክፍያ እንዲከፍል ይደረግና ተጫዋቹን ዩናይትድ ያገኛቸው ነበረ። ያንን አስቀርተዋል። ሰር ጂም ራትክሊፍ ወደ ዩናይትድ ከመጡ በኋላ በርካታ ካስቀሯቸው ጉዳዮች ውስጥ ደግሞ አንደኛው ስም ያለውን ተጫዋች ሳይሆን ለዩናይትድ በረጅም ጊዜ የሚያገለግል ካልሆነ በስተቀር ስም ስላለው ብቻ እንዳይመጣ ብለው ይህንን ማስቀርተዋል። አሁን ደግሞ ሰር ጂም ራትክሊፍ ከዩናይትድ ውስጥ በትንሹ 8 ተጫዋቾች እንዲቀነሱ ይፈልጋሉ ብለዋል ከቡድኑ። ይሄም ሰር ጂም ራትክሊፍ 8 ተጫዋቾችን ሲቀንሱ በቡድን ውስጥ ረጅም ጊዜ ግልጋሎት የማይሰጡና ዝም ብለው ደሞዝ እየተከፈላቸው ብቻ ጥቂት ጨዋታ የሚያደርጉ ተጫዋቾች እንዲቀነሱና ይልቁንስ ቡድኑን እያገለገሉ ቡድኑን ለሻምፒዮንነት እያበቁ ለፉክር እያበቁ ደሞዝ የሚከፈላቸውን ብቻ ይፈልጋሉ ተብሏል። ውሳኔያቸውን እንዴት አያችሁት? የዩናይትድ ደጋፊዎች ምልከታቸውን አጋሩን። ከዩናይትድ ዝውውር ጋር በተያያዘ ያውነ ኬቨን ደብሮይነ ሞድስ እያቀረቡ ነው ለነ ራስመስ ሆይሉንድ በዛው መቅረቱ አሁን እየተረጋገጠ የመጣ ይመስላል። በእርግጥ የናፖሊዮ ፕሬዚዳንት ከሰሞኑ እሱን ለማቆየት ቅድመ ሁኔታዎችን አናይም፣ ምክንያቱም የተጫዋቹ ብቃት በቂ ስለሆነ ማለታቸው ይታወቃል። ያው ቅድመ ሁኔታው ናፖሊ በሻምፒዮንስ ሊግ መሳተፍ እንደሆነ ይታወቃል። ግን ባይሳተፍም ሊያቆዩት እንደሚችሉ ፍንጭ ሲሰጡ ነበረ። ኬቨን ደብሮይና ደግሞ ይህንኑ ተጫዋች አወድሶታል። በውሰት ከዩናይትድ ናፖሊን ተቀላቅሎ እየተጫወተ የሚገኘው ራስመስ ሆይሉንድ ትልቅ አቅም አለው ብሏል። ራስመስ ሆይሉንድ ትልቅ ተጫዋች የመሆን አቅም አለው፣ በጣም አስደናቂ ብቃትም አለው ብሏል። በማንቸስተር ዩናይትድ አስቸጋሪ ጊዜን አሳልፏል ብሎ ኬቨን ደብሮይና ያወደሰውን ራስመስ ሆይሉንድን በተመለከተ በዩናይትድ አስቸጋሪ ጊዜ አሳልፏል። አሁን ላይ ግን በናፖሊ በጣም ጥሩ እየተንቀሳቀሰ ነው። ገና ወጣት ስለሆነ ከፊቱ ብዙ ነገር ይጠብቀዋል። እናም ከዩናይትድ ይልቅ እዚህ በናፖሊ ቢቆይ ጥሩ ነው እያለ ይገኛል ኬቨን ደብሮይና ሆይሉንድን። ስለዚህ ዩናይትድ ያ የተመኛት 44 ሚሊዮን ፓውንድ ወደ ካዝናው ገቢ ትሆን ዘንድ ነገሮች እየተመቻቹ ያለ ይመስላል። ያ ገንዘብ ደግሞ ዩናይትድን በብዙ ያጠናክሯል ተብሎ ይጠበቃል።
ከዚህ ዝውውር ጋር በተያዘ ዩናይትድ ምናልባት አሳሳቢ የሚባለው የራሽፈርድ ዝውውር ሊቀር የሚችልበት የተንጠለጠለ ሀሳብ ከሰሞኑ መምጣት ነው። አንደኛው ዋላ ፖርታ ፕሬዚዳንታዊ ምርጫን ካሸነፉ በኋላ የራሽፈርድን ጉዳይ ከቋሚ ዝውውር ይልቅ ዳግም ውሰትን እንደሚያጤኑ ተናግረው ከዩናይትድ ጋር ቢደራደሩም ዩናይትድ ያው በእጅ አዙር ቢደራደሩም ዩናይትድ አልፈቀደላቸውም። ዩናይትድ ቋሚ ብቻ መፈለጉን ተከትሎ ሽያጩን ማለት ነው። አሁን እሳቸውና ባርሴሎና ከዴኮ ጋር ሆነው ከራሽፈርድ የተሻለ አማራጭ ገበያው ላይ የለም ወይ ብለው ማማተር ጀምረዋልና ዩናይትድ ከራሽፈርድ አገኘዋለሁ ያለው ገንዘብ ላይገኝ የሚችልበት እድል አለ። ግን ቢያንስ ራሽፈርድ በዩናይትድ ላይ ቀጥል ይችላልና ኦማር ቤራዳና ጄሰን ኮክስ እስካሉ ድረስ ሌሎች አማራጮችን ማየቱ አይቀርም የሚለው ከታየ ዩናይትድ ቢያንስ ከደሞዝ ጣሪያው ላይ ከደሞዙ ላይ ቀጣይም ይቀንሰዋል። ፕላስ ደግሞ እንደ ፓሪስ ሰን ዠርሜን ያሉ ክለቦችም እንደ አማራጭ ዩናይትድ ለተጫዋቹን ሊያቀርበው ያሰበው እንደሆነ ይታወቃል። ሌላው ከዝውውር ጋር በተያዘ ከዩናይትድ ጋር ስሙ የሚያዘው ማቲያስ ፈርናንዴዝ በተለይም በአማካኝ ስፍራ ላይ ካሉ አማራጮች ውስጥ አንዱ እንደሆነ ይታወቃል። በአማካኝ ስፍራ ላይ በጣም ድንቅ ጊዜን እያሳለፈ እንደሆነ ይታወቃል። ከብሩኖ ጋር እንግዲህ የመጫወት ህልም እንዳለው በፕሪሚየር ሊጉ ከዚህ በፊትም ተናግሮ ነበረ። የዩናይትድ አድናቂ እንደሆነ የብሩኖም አድናቂ እንደሆነ በተደጋጋሚ ተናግሯል። በነገራችን ላይ አሁን በዩናይትድ ዝርዝር ውስጥ በስፋት እየታዩ ከሚገኙ ተጫዋቾች አንደኛው ማቲያስ ፈርናንዴዝ መሆኑ ተረጋግጧል። በነገራችን ላይ እሱ እንዲመጣ ፍላጎት ያላቸው በርካታ ግለሰቦችም አሉ። ራሱ ብሩኖ ፈርናንዴዝ በራሱ ፈላጊ ነው፣ ተጫዋቹን ፈላጊ ነው። የሁለቱ ጥምረት ሁሉን የሚችልበት እድል አለ ተብሏል። ከኮቢ ሜኖ ጋር ምናልባትም ሌላ አጣማሪ ልናይ እንችላለን፣ ግን ብቸኛው አማራጭ አይደለም። በነገራችን ላይ በዚሁ አጋጣሚ ለዩናይትድ ደጋፊዎች ክርስቲያኖ ሮናልዶ በፖርቱጋል ውስጥ እንግዲህ ትልቁ ተጽዕኖ ፈጣሪ ነው ብሏል ብሩኖ ፈርናንዴዝ። ማንቸስተር ዩናይትድ እያለ ጀምሮ እንደሚያደንቀው ከሚሊኒየም በኋላ በፈረንጆች ማለት ነው የተወለዱ ህጻናት እኔ ጨምሮ 1994 የተወለድ ነው እንደ አራያችን ነው የምናየው ብሏል። በተለይ ማንቸስተር ዩናይትድ ቆይቶ ባሎንዶር ካሸነፈ በኋላ የዩናይትድን ስም ፖርቱጋል ውስጥ አገንኖታል። ማንኛውም ሰው እሱን ከተመለከተ በኋላ እግር ኳስን መጫወት በተለይም ታዳጊዎች ይመኛሉ። ያንን አድርጓል። ያንን ያደረገው ደግሞ በዩናይትድ ነው። እኔም አውቀው ነበረ ብሏል። ምናልባት ብሩኖ ሮናልዶ ያደረጋቸውን በርካታ ጎል ተሳትፎች ምናምን ቁጥሮቹን እየቀረባቸውም እያሳካቸውም ነው። ግን የዋንጫ ነገሩ በቀጣይ ይጠበቃል። ከክርስቲያኖ ሮናልዶ ጋር አንዱ ከሰሞኑ የተጋራው በፕሪሚየር ሊግ በርካታ ጊዜ የወሩ ኮከብ ተጫዋች መባል እንደሆነ ይታወቃል። ሮናልዶም 6 ብሩኖም 6 ይሆናል። አሁን የሚጠበቀው ከሳላህ ከሃሪኬን እና ከሰርጂዮ አጉዌሮ እኩል 7 ማሳካት ነው። 2 ወራት ይቀራሉ። ያደርገዋል የሚለውም በቀጣይ ይጠበቃል። ከዩናይትድ ጋር በተያዘ ምናልባትም በፕሪሚየር ሊግ ታሪክ 2 ጊዜ የዓመቱ ምርጥ ተጫዋች በመባል የተመረጠው ብቸኛው ተከላካይ ኒማንያ ቪዲች ነው። 2008-9 2010-11 ይሄን አድርጎታል። ዩናይትድ ከዛ በኋላ እንደ ኒማንያ ቪዲች ጥራት ያለው በጣም አስደናቂ ተከላካይን ግን ሊያገኝ አልቻለም። ምናልባት ሌሳንድሮ ማርቲኔዝ በትልቁ ተጠቅሶ ነበር፣ ግን ተደጋጋሚ ጉዳት በቡድን ውስጥ እንዳይገኝ ያደረገው ምናልባት ማቲያስ ዴላይት ተጠብቆ ነበረ። የጀርባ ጉዳት እንዳይገኝ በተደጋጋሚ ያደረገው ሃሪ ማጉዌር ተጠብቆ ነበረ። ሃሪ ማጉዌር አምበልነቱን ሁሉ እስከ መነጠቅ የደረሰ ፐርፎርማንስ በዩናይትድ ታየበት። አሁንም ዩናይትድ በተከላካይ ደረጃ እንደ ኒማንያ ቪዲች ጥራት ያለው ተከላካይ የለም፣ ግን በቀጣይ ዓመት እያሰቡ ነው ተብሏል። ማንን የሚለውን በጊዜ ሂደት እንመለከተዋለን። ግን በፕሪሚየር ሊጉ ታሪክ ብቸኛው ተጫዋች ነው የዓመቱ ምርጥ ተጫዋችን በተከታታይም ብቸኛም ጊዜ ነው 2 ያሸነፈ። ዩናይትድ ከሊድስ ዩናይትድ ቀጣይ ሳምንት ልክ የዛሬ ሳምንት ሚያዝያ 5 ማለት ነው የፋሲካ ወይም የትንሣኤ ማግስት የሚደረግ ጨዋታ ነው። ምሽት 4 ሰዓት ኦልድ ትራፎርድ ላይ ይደረጋል። ዩናይትድ ከረጅም ጊዜ በኋላ ጨዋታን የሚጠብቁ ደጋፊዎችን እንግዲህ ሊክስ ያንን ጨዋታ እየጠበቀ ነው። ዛሬ በጣሊያን ሴሪ ዩዲኒዜ ከኮሞ፣ ሊቼ ከአታላንታ፣ ዩቬንቱስ ከጄኖዋ፣ ናፖሊ ከኤሲ ሚላን፣ በስፔን ላሊጋ ዢሮና ከቪላሪያል ይጫወታሉ። የኢትዮጵያ ፕሪሚየር ሊግ እረፍት ላይ ነው። የፊታችን ረቡዕ መጋቢት 30 ጀምሮ መደረግ ይጀምራል በአዲስ አበባ እና በሐዋሳ ዩኒቨርሲቲ ስቴዲየሞች። ቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን ይህ ነው። ውድ ቤተሰቦቻችን ከጥቂት ደቂቃዎች በኋላ እንመለሳለን። ላይክ ብታደርጉን ለእኛ በብዙ ይጠቅመናል። ላይክ አድርጉን፣ ሀሳብ አስተያየታችሁንም እንዲሁ አጋሩን። ሳምንታችሁ እንዴት እንዳለፈ ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ ስለ ሀሳብ አስተያየታችሁ ላይክ ስላረጋችሁንም አመስግነን መልካም የሳምንቱ የመጀመሪያ ቀን መልካም ቀን